የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ የተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሉ ይፈልጋሉ? የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ ጤና ይስጥልን። የልጆቻችን ኢትዮጵያ ነው ተጀመረ። የዛሬው እንግዳችን የምጣኔ ሀብት ባለሙያው አቶ ያዕቆብ በቀለ ናቸው። የተለያዩ አገራዊ ጉዳዮችን እናነሳለን። በተለይም ስለ መደመር መንግስት የተለያዩ ሐሳቦች እሳቸው አስተያየት የሰጡበት ሐሳብ የጻፉበት መጽሐፍ የትኛው ነው? ከመደመር መንገድ እሱን በሰፊው ሐሳብ እናነሳለን። ዋና ጉዳያችን ሰሞነኛ ጉዳዮቻችን ከፊት ይቀድማሉ። ቢኒያም ፍርዳወቅ እያስተናገርኳችሁ አብሬያችሁ እስከ ፕሮግራሙ መጨረሻ ቆያለሁ። መልካም የረፍት ቀን በያላችሁበት። ያዕቆቤ እንኳን ደህና መጣልኝ። እንኳን ደህና ቆየኸኝ ቢኒ። እንግዲህ ዛሬ የልጆቻችን ኢትዮጵያ እንደ ሰሞነኛ የምናነሳው መጀመሪያ የማትሪክ ውጤቱን ስታየው ውጤቱ ማለት በፐርሰንት እነማን አለፉ የሚለውን ስታየው ምን መልእክት ሰጠ? ሁለተኛው ግን ከዚህ ጋር ተከትሎ ብዙ ተመርቀው ስራ ያልያዙ ወጣቶች አሉ። ሁለት ተቃርኖ ይታየኛል። ወጣት ስራ አጥነትና ወደ ፈለጉት ተንቀሳቅሶ የመስራት ነፃነት ያላቸው ግንኙነት ምንድናቸው? መጀመሪያ ግን ውጤቱ ምን ነገረህ ከሚለው እንነሳ። እንግዲህ ውጤቱ አሁን ለ3 ወይ ለ4ኛ ጊዜ ይመስለኛል ከፍተኛ የሆነ የወደቀ ተማሪ ምጣኔ ማየት የጀመርነው። ለውጦች አሉ ግን ኢምንት ናቸው። ማለት ፖዚቲቭ የሚመስሉ ለውጦች አሉ ግን ካየኸው በጣም አነስተኛ የሆነ ለውጥ ነው እየመጣ ያለው። አሁንም ከ10% በላይ ተማሪ ወደ ዩኒቨርሲቲ መግባት አልቻለም። ይሄ ደግሞ በተለይ በህዝብ ትምህርት ቤቶች በመንግስት ትምህርት ቤቶች ያለውን ከሌሎች የግል ትምህርት ቤቶች የቦርዲንግ ስኩል ወይም ደግሞ ዓለም አቀፍ ትምህርት ቤቶች ኢንተርናሽናል ስኩል ጋር ስናወዳድረው የመንግስት ትምህርት ቤቶች የህዝብ ትምህርት ቤቶች በጣም ደካማ ውጤት ያስመዘገቡ መሆኑን እናያለን። እንትኑን በምናይበት ጊዜ ዳታውን ትልቁን ውጤት ያመጡት ቦርዲንግ ስኩል ነው። ካስፈተኗቸው ተማሪዎች ወደ 87% የሚሆነው ተማሪ አልፏል። ቁጥራቸው ግን ትንሽ ነው። ያው ቦርዲንግ ስኩል ውስጥ የሚማሩ ተማሪዎች ከአጠቃላይ ተማሪዎች ቁጥር ካስታነጻጽረው በጣም ትንሽ ነው። ኢንተርናሽናል ስኩል ውስጥ የሚማሩ ተማሪዎች ደግሞ 86% የሚሆነው ወደ ዩኒቨርሲቲ አልፈዋል። የፕራይቬት 51% ነው። እንደተባለው ግን ከፐብሊክ ስኩል ወይም ከህዝብና ከመንግስት ትምህርት ቤቶች ጋር ስናነጻጽራቸው ቁጥራቸው በጣም ደካማ ወይም ዝቅተኛ በመሆኑ ምክንያት ያለፉትን በአጠቃላይ በሀገሪቱ ከተፈተኑ ተማሪዎች ያለፉትን ቁጥር ከ10% በታች ወይም ከ10% በላይ እንዲሆን ማድረግ አልቻሉም። ይሄ ሁለት ነገር ያሳየናል። የመጀመሪያው የመንግስት ትምህርት ቤቶች ደካማ አቋምን ነው። ከነዚህ አንጻር ቦርዲንግ ስኩሎች በተለይ ፕራይቬትሊ በጣም ከፍተኛ ክፍያ የሚከፈልባቸው አዳዲስ ቦርዲንግ ስኩሎች የተመሰረቱ አሉ። እነሱ በትምህርት ጥራት የተሻሉ እንደሆኑ አንዱ ማሳያ ነው። ምክንያቱም የ8ኛ ክፍል የ12ኛ ክፍል ድሮ 6ኛ ክፍል ነበረ። እነዚህ የትምህርት ስታንዳርድን ማስጠበቂያ መሳሪያዎች ናቸው። በየደረጃው የሚደረጉ አገር አቀፍ ፈተናዎች እያንዳንዱ ተማሪ ከ12 ወደ ዩኒቨርሲቲ ሲገባ ከኤሌመንተሪ ወደ ሃይ ስኩል ሲገባ ሚኒመም ማሟላት ያለበትን የእውቀት ደረጃ አሟልቷል ወይ፣ ትምህርት ቤቶች በብቃት ተማሪዎችን እያፈሩ ነው ወይ የሚለውን ለማረጋገጥ የሚሰጡ ናቸው። ስለዚህ አንዱ የጥራት መለኪያ ነው፣ አንዱ የውጤታማነት መለኪያ ነው እና የቦርዲንግ ስኩሎች ጥሩ ስኮር እያደረጉ ነው፣ ጥሩ ውጤት እያመጡ ነው ማለት እንችላለን። ኢንተርናሽናልም ተመሳሳይ ነው። ኦልሞስት አንድ ነው ማለት ይቻላል። 87 እና 86% የሚሆኑ ተማሪዎቻቸውን ያሳለፉት። የፕራይቬት ስኩል
ያው ጉራማይሌ ስለሆኑ ነው። ፕራይቬት ስኩል በጣም ዝቅተኛ ክፍያ የሚያስከፍሉ አሉ፣ በጣም ከፍተኛ ክፍያ የሚያስከፍሉ አሉ፣ በጣም የተሻለ ጥራት ያለው ትምህርት የሚሰጡ አሉ። ሪላቲቭሊ ደግሞ ከነሱ አነስ ያለ ከመንግስት ትምህርት ቤቶች ጋር ሲወዳደር ደግሞ በጣም ከፍተኛ ጥራት ያለው ትምህርት የሚሰጡ አሉ እና በዛ ምክንያት ነው ወደ 51% ግማሽ በግማሹን ሊያሳልፉ የቻሉትና በፕራይቬት ትምህርት ቤቶች መካከልም የጥራት ልዩነት እንዳለ የምታይበት ነው። አንዳንድ ትምህርት ቤቶች በጣም ውጤታማ የሆኑ ኦልሞስት 100% ያሳለፉ አሉ ወይም ደግሞ ወደ 90 አካባቢ 90 ቤቶች ውስጥ የሚሆን ተማሪዎቻቸውን 90% የሚሆኑ ተማሪዎቻቸውን ያሳልፉ አሉ። አንዳንዶች ደግሞ ዝቅ ብለው 20-30 የሚያሳልፉ እንዳሉ መዘንጋት የለበትምና ይሄንን ስናይ አንድ በሁለቱ ዘርፎች በመንግስትና በግል ዘርፉ መካከል ያለውን የትምህርት አሰጣጥ ልዩነት፣ የትምህርት ጥራት፣ የትምህርት ውጤታማነት ልዩነት በግልጽ የምናይበት ነው። ይሄ ኢትዮጵያ ውስጥ ብቻ አይደለም። ብዙ መረጃዎችን ብናገላብጥ ባደጉ ሀገራትም ተመሳሳይ ነው። የፕራይቬት ሴክተር ሁልጊዜ የተሻለ ጥራት ያለው ትምህርት ይሰጣል፣ የተሻለ ውጤታማነትም አለው። ነገር ግን ልዩነቱ ይህን ያህል አይደለም፣ ይህን ያህል ሰፊ አይደለም። በመሰረታዊነት ሁልጊዜ እንደምንለው በባህሪው መንግስት አባካይ ነው። መንግስት ወጪ ቆጣቢ አይደለም። መንግስት ውጤታማ አይደለም ከፕራይቬት ሴክተር ጋር ሲነጻጸር። ይሄም የመንግስት መሰረታዊ ባህሪ የሚወልደው ነው። ማለት መንግስት ተቋም ውስጥ ስትሰራ ለህዝብ ነው የምትሰራው፣ ለራስህ አይደለም የምትሰራው። ባለቤቶቹ ለሌላ ለሶስተኛ ወገን ነው የሚሰሩት እንጂ ለራሳቸው አይደለም። ፕራይቬት ሴክተር ላይ ግን ባለቤቶቹ ለራሳቸው ነው የሚሰሩት። ተማሪውን ሰርቭ ባደረጉ ቁጥር ከስተመሮቻቸውን ሰርቭ ባደረጉ የተሻለ ውጤት ባመጡ ቁጥር አገልግሎታቸው ተፈላጊ ይሆናል። በዛው ልክ ትርፋማነታቸው እየጨመረ ይመጣል። ስለዚህ ለራሳቸው ሲሉ ደም ተፍተው ከፍተኛ ቁጥጥር አድርገው የተሻለ መምህር ቀጥረው የተሻለ ክፍያ ፈጽመው የተሻለ ውጤት ለማምጣት ይታትራሉ። መንግስት ላይ ያ ነገር የኢንሰንቲቭ ሜካኒዝሙ ደካማ ነው። ይሄ ኢትዮጵያ ውስጥ ብቻ አይደለም፣ ሌላ አካባቢ ነው። ግን ሌሎች ሀገሮች ምንድነው የሚያደርጉት? ይሄን የኢንሰንቲቭ ሜካኒዝም ይሄ ኒው ፐብሊክ ማኔጅመንት በእኛም ሀገር ተሞክሯል። ያው የካድሬዎች መሩትና ዝም ብሎ የሙስና መሰረት ሆነ እንጂ ኒው ፐብሊክ ማኔጅመንት የሚባል አለ። ልክ ፐብሊክ ተቋማትንም እንደ ፕራይቬት ሴክተር በኢንሰንቲቭ መሰረት ያደረገን ትዝ ይለኛል። አሁን BSC የሚባለው ባላንስድ ስኮርካርድ የእያንዳንዱን ሰራተኛ ጥቅም ከተቋሙ ጥቅም ጋር ማስተሳሰር፣ ተቋሙ የተሻለ በሆነ ቁጥር እያንዳንዱ ሰራተኛ ለተቋሙ ባደረገው ኮንትሪቢዩሽን መጠን የሚያገኝበትን ስርዓት መመስረት ነበረ። ግን ያ ፌል አድርጓል። ለምን ወደቀ? ምክንያቱም ያንን በሚያውቅ ሰው መምራት ነው የነበረበት፣ በባለሙያ ነው መምራት የነበረበት። የኛ ቢሮክራሲ ሜሪት ቤዝድ አይደለም፣ ሜሪቶክራሲን አይፈልግም። እንደምታውቀው እንደ ዴቨሎፕመንታል ስቴት ያለ ወይም የስራ ፈጣሪ መንግስት አሁን እየመጣ ያለው ጠንካራ የሆነ ሜሪት ቤዝድ የሆነ ቢሮክራሲ ይፈልጋል። እሱን ደግሞ አይፈልጉትም የኛ መሪዎች። ምክንያቱም ፖለቲካሊ ነጥብ ያስጥላቸዋል። ለምን? ነፃ ከሆነ መንግስት የፈለገውን ማድረግ አይችልም። ነፃ ገለልተኛ በብቃቱ የተመሰረተ ብቃት ባለው ባለሙያ የተመሰረተ ቢሮክራሲ ከሆነ የፈለገውን ሰው ማባረር አይችልም። የፈለገውን ሰው የተሻለ ፖዚሽን ላይ ማስቀመጥ አይችልም። ይሄ በጣም የሚገርምህ ነው። እኔም ያው ከ12 ዓመት በላይ የመንግስት ተቋማት ውስጥ እንደመስራቴ ኃላፊዎች አይፈልጉትም። የፈለጉትን ሰው የፈለጉት ቦታ የማስቀመጥ ነፃነቱ እንዲኖራቸው ይፈልጋሉ። ስለዚህ በምንም አቅም ያለው ባለሙያ ምክንያቱም እነሱ የሚሉትን እሺ አይልማ። በህግና በህግ መሰረት ብቻ ነው ስራው የሚሰራው እና እነሱ ያሉትን አይደለም ሪከመንድ የሚያደርገው። በሱ እውቀት ያው ፖሊሲው ምኑ ስልጣን ላይ ያለው መንግስት ሆኖ ግን የሚያዋጣውን ነገር ከሱ እውቀት አንጻር በዛ ዘርፍ መሆን ያለበትን ነው የሚመክረው እንጂ አሁን እኛ ጋር ያለው ነገር በአብዛኛው ካየህ መንግስት መስሪያ ቤት ውስጥ ኃላፊው የሚፈልገውን ገምተህ ወይ ጠይቀህ ነው የምትመክረው።
እሳቸው ሊያስከፋ ይችላል። አዎ ካልክ ወደ ኋላ ታደርገዋለህ። እንደው ከጳጳሱ ቄሱ እንደሚባለው አይነት ነው። እንደውም የበለጠ የሚያስደስተውን እየፈለክ ነው የምትመክረው። በነገራችን ላይ ከዛ ውጪም የምትመክር ከሆነ አትፈለግም። የማይፈልጉትን ግን ትክክለኛ ሆነ ተገቢ የሆነ ምክር ሐሳብ ብታቀርብ እንትን አይልም። እና ይሄንን ነገር ማድረግ ባለመቻላችን ዓለም የደረሰበት ይሄ ኒው ፐብሊክ ማኔጅመንት የሚባለው አሁን እንደውም በጣም ረቀቅም አድርገውታል። እዛ መድረስ ባለመቻላችን የተነሳ ይመስለኛል በመንግስትና በፕራይቬት ሴክተር መካከል ያለው ልዩነት በጣም ከፍተኛ የሆነው። በ5% እና በ51% መካከል ያለው ልዩነት እጅግ ሰፊ ነው። እንግዲህ የኛ ፕራይቬት ሴክተር ያን ያህል ያደገ አይደለም፣ ደካማ ነው የምንለው ፕራይቬት ሴክተር ስታብሊሽ ያደረጋቸው ትምህርት ቤቶች 51% ማሳለፍ ችለዋል። መንግስት 5.4 አካባቢ ነው። እና መሰረታዊ ልዩነት አለ። ምን ማለት ነው ይሄ? ምን ይነግረናል? የመንግስት የትምህርት አመራሮች ከግል የትምህርት አመራሮች አንጻር ፌል አድርገዋል ማለት ነው፣ ወድቀዋል ማለት ነው። በአንጻሩ አሁን እያየነው ያለነው ደግሞ ከቅርብ ጊዜ ወዲህ ደግሞ ጭራሽ ከመንግስት አልፈው የግልና ኢንተርናሽናል ስኩሎችንም ጭምር እኛንን ማኔጅ ማድረግ ያለብን የሚል እንቅስቃሴ ተጀምሮ አንዳንድ ፖሊሲዎች እየወጡ በመምህር ቅጥር ላይ፣ በከሪኩለም ላይ፣ በክፍያ ላይ እጃችንን ካላስገባን ይላል መንግስት። ይሄንን ሲያደርግ እኔ ምንድነው የሚያደርገው? እነዚህን ትንሽ ሻል የሚሉ የግል ተቋማቶችን አሁን መንግስት ካለበት የመንግስት ተቋማት የመንግስት ትምህርት ቤቶች ካሉበት አዘቅት ውስጥ ስቦ ይጨምራቸዋል የሚል ሐሳብ ነው ያለኝ እኔ። ምክንያቱም የራሱን መምራት ያቃተው የተሻለ የሚመሩ ተቋማትን ሄጄ እኔ ኢንፍሉዌንስ ካላረኩ ወይም የኔ ፖሊሲ ካልተገበርኩ እያለ እንትን የሚል ከሆነ አስቸጋሪ ነው። እኔ ጭራሽ ስታንዳርዱን ሴት አድርጎ በስታንዳርዱ መሰረት በየደረጃው አገር አቀፍ ፈተናዎች እንዲፈተኑ ከማድረግና ከመመዘን ውጪ ምንም አይነት ሚና ሊኖረው አይገባም ባይ ነኝ በፕራይቬት ሴክተር። ምክንያቱም አቅም ያላቸው ሰዎች መንግስት የሚሰጠውን የነጻ ትምህርት ትተው የሚከፈለውን ክፍያ ከፍለው የሚያስተምሩበት ተቋም ነው። ያን ገንዘብ የሚከፍሉት ለከሪኩለሙ ነው። ግን ትምህርትን ኮሜርሻላይዝድ አድርገውታል የሚባሉ ደግሞ ትምህርት ቤቶች አሉ። ምን ችግር አለው ታዲያ? ኮሜርሻላይዝድ እኮ ነው መሆን ያለበት። ማለት ውጤትን አይሽጡ እንጂ ትምህርት ኮሚሽጥ ትምህርት እኮ ያለ ገንዘብ የምታገኘው ነገር አይደለም፣ በነጻ። ምክንያቱም ማንም ሰው እውቀቱን የሚያገኘው እኮ በነጻ አይደለም አይደል? እውቀቱንም በነጻ ሼር ማድረግ የለበትም። ብዙዎቻችን አሁኑ ጠቅላይ ሚኒስትሩን ጨምሮ እኮ እውቀት እየሸጥን ነው አይደል? መጽሐፍ እያሳተምን በነጻ አይደለም ምን ሸጠው። የመጽሐፍ ህትመቱን ብቻ አይደለም የሽያጭ ዋጋው ከቨር የሚያደርገው፣ ትርፍም አለው። ትርፍ የምትለው የአእምሮ ዋጋህን ነው። ስለዚህ እሱን መሸጥ አለባቸው እኮ። ይሄ ዛሬ የመጣ አይደለም። ከጥንት ጀምሮ እኮ እያስከፈለ ትምህርት ባይዘው የመጣው መንግስት አይደለም፣ ፕራይቬትሊ ነው የመጣው እና እያስከፈሉ ያስተምሩ ነበር። በኋላ ላይ ደግሞ እነዚህ እንደ የሃይማኖት ተቋማት ያሉ ሲቪክ ሶሳይቲ ኦርጋናይዜሽንስ ደግሞ ይሄ ለህብረተሰቡም ስለሚጠቅም የአንድ ሰው መማር ለራሱ ብቻ ሳይሆን ስፒል ኦቨር ኢፌክት ስላለው ማለት ሌሎችም ላይ ተጽዕኖ አዎንታዊ ተጽዕኖ ስለሚኖረው በነጻ ብንሰጠውም ብለው የጀመሩ አሉ። ግን መጀመሪያ ሲጀመር ግለሰቦች እኮ ናቸው ያስተምሩ የነበረው። እያስከፈሉም ያስተምሩ አሉ። ክፍያው በገንዘብ ላይ ሆነ ይችላል፣ በካይንድ ሊሆን ይችላል። ስለዚህ እውቀት ይሸጣል። አንድ ሰው ያገኘውን እውቀት በነጻ አይሰጥም። ገበያ የምትለው እኮ አሁን ገበያ ላይ የምታገኛቸው ምርቶች ጠቅላላ እኮ የእውቀት ውጤቶች ናቸው። የእውቀት ውጤትህን ነው የምትሸጠው። ስለዚህ መሸጡ ክፋት የለውም። የተሻለ ትምህርት የተሻለ እውቀት ይዞ የመጣ ሰው የተሻለ ክፍያ ማስከፈሉ አይቀርም። ያ መሆን አለበት። ያ ሲባል ግን ሰዎች ለይተው ማወቅ ያለባቸው ምንድነው? ወላጅ የማይፈልገውን ትምህርት መስጠት የለባቸውም የትምህርት ተቋማቶች። እኛ ሀገር ምንድነው ያው ፉክክሩ ደካማ ስለሆነ የትምህርት ተቋማት በተለይ በግል ዘርፉ ያሉ የትምህርት ተቋማት ብዛታቸው አነስተኛ ስለሆነ
ውድድር በመካከላቸው ስለሌለ አንዳንድ ጊዜ የግል ትምህርት ቤት ተቋማቶቹ እነሱ ራሳቸው ይሆናል የሚሉትን ትምህርት የሚሰጡ አሉ። ምርጫ ስታጣ ለምሳሌ አላስፈላጊ የሆነ ከሀገራችን ባህል ስነ ልቦና ጋር የማይሄዱ የትምህርት አይነቶችን የሚሰጡ ነበሩ። አሁንም ቢፈተሽ ይኖራል። በተለይ ከስርዓተ ጾታ ጋር ተገናኝቶ ይሄ እንደ ወረርሽኝ የመጣው ተገቢ ያልሆነ አስተምሮ አለ። ሌላ አማራጭ ቢኖርህ ኖሮ ያንን የማይሰጡት ተመሳሳይ ትምህርት ቤቶች ቢኖሩ ከዛ አውጥተህ ወደዛ ታስገባለህ። አንዳንድ ጊዜ አማራጭ በበቂ ሁኔታ ሳይኖር ሲቀር ሳትወድ በግድህ እንዲማሩ የማድረግ ሁኔታ አለ። እነዚህ ነገሮች መቆጣጠር ይችላል። ከአገሪቱ ስነ ልቦና ከአገሪቱ ባህል ጋር የሚጋጩ ወይም ደግሞ ተገቢ ያልሆኑ አስተምሮቶች የተማሪውን የመማር ዓላማ ሳይሆን ይህንን ተቋማት ፋይናንስ የሚያደርጉ ከኋላ ሆነው ባክ የሚያደርጉ ግለሰቦችን ወይም መንግስቶችን ዓላማ ለማስፈጸም የሚከተቱ የትምህርት አይነቶችን ማስወገድ ትችላለህ እንደ መንግስት። ከዛ ውጪ ግን ተማሪዎቹን ከመመዘን ውጪ ጣልቃ እየገባህ በከሪኩለሙ በመምህር ቅጥር በክፍያ በምናምን ውስጥ እንትን ማድረግ አይቻልም። ይህንን ስል ሁላችንም ወላጆች ነን። በአነስተኛ ገንዘብ ጥራት ያለው ትምህርት ቢሰጠን ደስ ይለናል። በመንግስት አስገድዶ ሳይሆን ራሱ ውድድሩ በትምህርት ቤቶች መካከል የሚደረገው ፉክክር ውድድር ገንዘቡን የክፍያ መጠኑን ዝቅ ጥራቱን ከፍ ቢያደርግልን እንወዳለን። ነገር ግን በመንግስት ጫና የሚደረግ የክፍያ ቅነሳ ጥራቱ ላይ አሉታዊ አስተዋጽኦ እንደሚያደርግ እሙን ነው። ለምን የተሻለ መምህር ይቀጥራል? የትምህርት ሚኒስቴርን ከሪኩለም የሚያስተምር ከሆነ ወላጆች ለምንድን ነው የተሻለ የሚከፍሉት? እዛው የመንግስት ትምህርት ቤት አይሄዱም እንዴ? ስለዚህ እዚህ ነገር ላይ መግባት የለበትም። የራሱን ፐርፎርማንስ ነው ትኩረት አድርጎ የመንግስት ትምህርት ቤቶች የተሻለ ውጤት ያላመጡት ለምንድን ነው ብሎ መጠየቅ አለበት። የትምህርት ሚኒስቴር አንድ የሰራው መልካም ነገር መቼም ቢሆን መወደስ ያለበት ኩረጃን ለማስቀረት የሚያደርገው ጥረት ነው። እስካሁን ስናልፍ የነበረው እስካሁን ተማሪዎቻችን ሲያልፉ የነበሩት በኩረጃና አላግባብ በሆነ ስርቆት መሆኑን አጋልጧል። ይሄ ጥሩ ነው። ነገር ግን ከታች ያለውን የትምህርት ስርዓት ማሻሻል፣ የትምህርት አሰጣጥ ማሻሻል፣ የመምህራንን የክፍያ ሁኔታ፣ የጥቅማጥቅም ሁኔታ፣ የስራ ሁኔታ ማሻሻል ካልተቻለ የፈለገ ቢሆን የትምህርትን ጥራት ማሻሻል የምታደርገው ሙከራ ውጤታማ ይሆናል ተብሎ አይጠበቅም። ግን የትምህርት ጥራት ማሻሻል መጀመሪያ ያለበት ከመምህራን ነው ከተማሪዎች ነው? እሱ ነው ትንሽ አንዳንዴ ግራ የሚገባኝ። ማለት መጋቢህን ነው መጀመሪያ ማስተካከል ያለበት ተመጋቢውን ነው? ይሄ ምን ማለት መሰለ፣ አንድ ቲያትር ላይ ያየሁት ነው። ተማሪዎች እርሻ ናቸው። ስለዚህ በጥሩ ማዳበሪያ ባለው በቆንጆ በታረሰ መሬት ላይ ጥሩ አፈር ባለው መሬት ላይ ከዘራሃቸው ጥሩ ሆኖ ይበቅላሉ። ማንም ተማሪ ደደብ ሆኖ አይወለድም። ፖቴንሻሊ ጥሩ ሆኖ የሚወለደው መክሊታቸው ሊለያይ ይችላል። አንዱ የእጅ ስራ ላይ ሊሆን ይችላል፣ አንዱ ስኪል ላይ ሊሆን ይችላል፣ አንዱ የአእምሮ የመመራመር ሁኔታ ላይ ሊሆን ይችላል፣ አንዱ ዘርፉ ኢኮኖሚክስ ሊሆን ይችላል፣ አንዱ ዘርፉ እንጨት ስራ ሊሆን ይችላል። ዘርፉ ሊለያይ ይችላል፣ መክሊታቸው ሊለያይ ይችላል እንጂ ሁሉም ፖቴንሻሊ ትምህርት የመቀበል የማደግ እውቀታቸውን የማሳደግ የመበልጸግ እድል አላቸው። ፖቴንሻል አቅም ነው ይዞ ነው የሚወለዱት። ስለዚህ ምቹ ሁኔታ ከፈጠርክ የመምህራን ብቻ አይደለም ትምህርት ቤቱ ከሪኩለሙ በአዋቂዎች ነው በካድሬዎች አይደለም እንትን መደረግ ያለበት። ምንድን ነው የምንማረው? መረጃ ነው የምንማረው። መረጃ ሊያስፈልግ ይችላል፣ ግን መረጃ ብቻ ምን ያደርጋል? አሁን እኮ ችግር የሆነው መረጃ ብቻ እያስተማርን ነው። ከመረጃ ውጪ እንዴት ለምን የሚሉ ነገሮችን እናስተምራለን ነው። ምን ብቻ አይደለም ዋናው መሆን ያለበት ለምን እንዴት ነው። ለምሳሌ አንድ እኛ ሀገር የሚያከራክረው ነገር ታሪክ ነው አይደል? ታሪክ እንዴት ይጻፋል፣ ለምን ይጻፋል ነው መማር ያለብን። ከዛ በኋላ ታሪኩን ትሰጣቸዋለህ።
ይሄንን ታሪክ ጻፉ ትላቸዋል። እንዴት ይጻፋልን ካወቀ ለምን ይጻፋልን ካወቀ ምን ነበር የሚለውን መጻፍ ያቅተው። አንድ ታሪካዊ ሁነት እንደዚህ ነው ለማለት ምን አይነት መረጃዎች ያስፈልጋል? በምን መረጃ እንትን ሲደረግ ነው ተአማኒነት ያለው? አዎ ይሄ ነገር ፋክት ነው ወይም ደግሞ የሚያስማማ ነው የሚል ነገር ያመጣል። አይጋለጥም። አዎ ምክንያቱም በእውቀት የሚመራ ነው፣ በመረጃ የሚመራ አይደለም። መረጃ ከሆነ ግን ምን ማለት ነው? የተውሶ እውቀት ማለት ነው እኮ። የሆነ ሰው ያመጣልህን መረጃ ዝም ብለህ ትቀበላለህ። የሆነ አርስቶትል እንደዚህ ብሎ ነበር፣ እከሌ እንደዚህ ብሎ ነበር አይደለም። ያለው ነገር ልክ ነው ልክ አይደለም ነው። እንዴት እንደዛ ሆነ፣ ለምን እንደዛ ሆነ ነው መማር ያለብን። መረጃውን እንደ መረጃው ማምጣት እኮ ጥሩ ነው፣ ግን በእነዚህ የእውቀት መመዘኛ መስፈርቶች ማለፍ አለበት። ተማሪዎቹ የተሰጣቸውን መረጃ የተሰጣቸውን እውቀት ተብሎ የመጣውን ከሌሎች ሰዎች ከሌሎች አካባቢ የመጣውን ነገር መመዘን የሚችሉ ማድረግ ነው። ከዛ ያንን ፈትሸው የተሻለ አዲስ ሀሳብ መፍጠር የሚያስችላቸውን እውቀት እንዲይዙ ማድረግ ነው መሆን ያለበት። በዚህ ረገድ ብዙ ባለሙያዎች ኢትዮጵያ አላት፣ ግን በአብዛኛው መንግስት ጋር የተጠጋ ካድሬ ነው እዚህ ውስጥ የሚገባው። እኔ በጣም እንትን ይልሃል። አሁን ከጥቂት ጊዜ በፊት ከአንድ ወር በፊት የፈረንሳይ አካባቢ አንድ የቀድሞ ጋዜጠኛ የነበረ ወዳጄ ወሰን ሰገድ ገብረ ኪዳን የሚባል ግለሰብ ይሄንን ውጤት አየና የማትሪክ ተፈታኞችን ውጤት አየና ደነገጠ። በአጋጣሚ ሌሎች ጓደኞቹ አብረውት ያደጉ ጓደኞቹ ውጭ ሀገር የነበሩ አሉ። ከነሱ ጋር መከረ። አረ ምን ማድረግ እንችላለን አሉ። ቢያንስ የአካባቢያችንን ልጆች የተሻለ ውጤት እንዲያመጡ የሚደግፍ ስራ መስራት አለብን ብሎ የክረምት ማጠናከሪያ ትምህርት ጀመረ። በዛ ሂደት አንድ ያየሁት ነገር የኢኮኖሚክስ መጽሐፎችን ለማየት ሞከርኩና ፈተናውን አየው። የ4-5 ዓመት ፈተናዎች የተዘጋጀው መጽሐፍ እና አንብቦ እነዛን ጥያቄዎች መመለስ አይችልም። አንዳንዱ ስህተትም አለው መጽሐፉ። አዎ እና መምህራንን ጠየቁ ይሄንን የሚያስተምሩ። አዎ ብዙ ስህተቶች እኮ አሉት። ይሄ ብቻ ሳይሆን ፊዚክስም ማቴማቲክስም ባዮሎጂም ስህተት አለው መጽሐፉ። አዎ ስህተቶችን ነቅሰን አውጥተን እንሰጣለን ለሚመለከተው፣ ግን ብዙም ለውጥ የለም ነው። ብዙዎቹ መጽሐፉ አይደርሳቸውም። ሶፍት ኮፒ አለ እኮ እንደ ልብ አይደርሳቸውም። ምክንያቱም መንግስት እኔ ብቻ ነኝ የማሳትመው። እሱም መጽሐፍ ይዞ የተገኘ መጽሐፍ አዟሪ እንደ ወንጀለኛ ነው የሚቆጠረው። ግን መንግስት ደግሞ ለሁሉም ተማሪዎች አንዳንድ መጽሐፍት አሳትሞ መስጠት አቅም የለኝም እያለ ፐብሊክሊ ያወራል። ቀላሉ ዘዴ ምንድን ነው? በጣም ቀላሉ ዘዴ እኔ እንዴት እንዳልመጣላቸው አላውቅም። ማንኛውም አሳታሚ ከትምህርት ሚኒስቴር ጋር በመነጋገር በዝቅተኛ ትርፍ አቅም ላላቸው እያተመ ይሽጥ። አንድ የሲቪክ ሶሳይቲ በርካታ ገንዘብ ነው የሚፈሰው በትምህርቱም ዙሪያ ከትምህርቱም ውጪ ባሉ ወጣቱ ላይ ያተኮሩ ስራዎች። እነሱ ደግሞ በአሳትመው በበጎ ፈቃደኝነት ይስጡ። ይሄ እኮ ቀላል ነው፣ ይሟላል። በተለይ ገጠር ያሉ ተማሪዎች፣ የድሃ ልጆች እነዚህ በዚህ እንትን የተጠቁ እነሱ ናቸው እንዲያገኙ ማድረግ። ማጠናከሪያ ይሄ አጋዥ መጽሐፍቶች እንደ ድሮኝ በእኛ ጊዜ እንደነበረው የለም። አሁን የገበያ ሆነዋል መሰለኝ። በጣም የተቦጫጨቁ ናቸው። በቃ እያንዳንዱ መጽሐፍ የተወሰነ ኤሪያ ላይ ብቻ የሚያተኩር እንጂ ኮምፕሬሄንሲቭ የሆነ ደጋፊ መጽሐፍ የለም። የአቅሙም ጉዳይ የማሳተሙም ጉዳይ ሊሆን ይችላል። እነዚህ ነገሮች የሚበረታቱበትን ሁኔታ መፍጠር ያስፈልጋል። በተለይ ሲቪክ ሶሳይቲ ኦርጋናይዜሽንስ እዚህ ላይ የሚሰሩበትን ሁኔታ መፈጠር አለበት። ስለዚህ ተማሪዎቹ መምህራኖቹ ደካማ ናቸው። ከሪኩለሙ ደካማ ነው። የትምህርት መጽሐፍቶቹ የመማሪያ መጽሐፍቶቹ በጣም ደካማ ናቸው። ትምህርት ቤት ውስጥ ያሉ አስፈላጊ የሆኑ የትምህርት መሳሪያዎችም ከመማሪያ ክፍል ጀምሮ በጣም ደካማ ነው። ምክንያቱም ከስታንዳርዱ በላይ ነው የምናስተምረው የሚል መረጃ ነው የደረሰኝ። አንድ ክፍል ውስጥ የሚማሩ ተማሪዎች ብዛት፣ ምክንያቱም መምህሩ እያንዳንዱን ተማሪ ያለበትን የእውቀት ክፍተት እያየ የሚያስፈልገውን ድጋፍ መስጠት አለበት። እንደዛ በሚያስችል ሁኔታ አይደለም ያለው። እነዚህ ሁሉ ናቸው እንግዲህ በፕራይቬት ሴክተሩና በመንግስት ትምህርት ቤቶች መካከል ያለውን ልዩነት ያሰፉት ብዬ የማስበው። እዚህ ላይ ግን የተማሪዎች ጥረት
አያስፈልግም እያልኩ አይደለም። መቼም የሙሉ ጊዜ ተማሪ የሆነ ተማሪ ራሱ ጥረት ካላደረገ በስተቀር መምህሩ ብቻ ጎበዝ ሊያደርገው አይችልም። ግን እኔ ያየሁት ነገር ምንድን ነው? ከራሴም ልምድ ያየሁት የመማር ማስተማር ሂደቱን ማሻሻል ያስፈልጋል። በበቂ የማይከፈለው ለሚበላው ለሚጠጣው ልጆቹን ለማስተዳደር ስለሚሆነው ነገር የሚጨነቅ መምህር ጥሩ የመማር ማስተማር ድባብ ፈጥሮ ተማሪዎችን ይደግፋል ብዬ አላስብም። ስለዚህ ቢያንስ ከዚህ ነገር ውስጥ የወጣ መምህር ያስፈልገናል። ያው ሌላ ጊዜ አውርተነዋል። ደሞዝ ብንጨምር ግሽበት ይመጣል። ይሄ የማይሆን የኬኔጂያን ሀሳብ ነው። ምክንያቱም ደሞዙን የምታመጣው ከሌላ ሴክተር በጀት ቀንሰ ነው። ለምሳሌ ሁሉ ጊዜ እንደምለው የመንግስት ተቋማት የሚያደርጉትን ስብሰባ ቀንሰህ እዚህ ብታመጣው ምንም ግሽበት አይፈጥርም። ምክንያቱም የመንግስት ተቋማትም ሲሰበሰቡ ይመገባሉ፣ መምህራንም ይመገባሉ። ወደ መምህራን ብታዞረው እና ኢንፍሌሽን ደግሞ አማካኝ ነው። የሁሉም ቁሳቁሶች አማካኝ ዋጋ መጨመር መቀነስ ነው። ስለዚህ ብዙ አያመጣም። እዛ ሴክተር ላይ ያን ገንዘብ ታውለው የነበረ ነገር ዲማንድ ይቀንሳል። መምህራኖቹ የሚገዙት ነገር ዲማንድ ይጨምራል። ምንም እንትን የለውም። እና ይሄንን ነገር ወደ ጎን አድርጎ አስፈላጊ ተማሪዎችን፣ መምህራኖችን፣ ብቃት ያላቸው መምህራኖችን ብቃት የሌላቸውን አስወግዶ አላስፈላጊ መምህር ያሉበት አለ። ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ በሳምንት አንድ ክፍል ብቻ የሚያስተምር አለ። አንዳንዶቹ ሳያስተምሩ ደሞዝ የሚበሉ አሉ። እኔ ጓደኞች አሉኝ ሃይ ስኩል ኤሌመንታሪ የሚያስተምሩ፣ ዩኒቨርሲቲ የሚያስተምሩ። ስለዚህ ትርፍ መምህራኖችን ማስወገድ፣ የተሻለ ብቃት ያላቸውን ማስቀረትና ጥሩ ክፍያ መክፈል፣ ጥሩ ቁጥጥር ማድረግ፣ የዩኒቨርሲቲ የትምህርት ቤት ተቋማት ኃላፊዎች ዳይሬክተሮች የምትላቸው በፐርፎርማንሳቸው መሰረት መቅጠር ማድረግ ያለበት ዲቴል ነገር አንተ እየገባህ እንዲያርጉ አይደለም። አንድ ትምህርት ቤት ለምሳሌ መድኃኔዓለም ከፍተኛ ሁለተኛ ደረጃ ትምህርት ቤትን እንዲያስተዳድር የሰጠው ዳይሬክተር በ2 ዓመት ወይ በ3 ዓመት ጊዜ ውስጥ ወደ ዩኒቨርሲቲ የሚያልፉ ተማሪዎችን በዚህ መጠን ካላበዛ ትነሳለህ ማለት አለብህ። የተሻለ ክፍያ ከፍለው ብቃት ያለው ሰው መቅጠር። ስለዚህ እንዲህ አይነት ነገር ሜሪቶክራሲን ስታብሊሽ ካደረክ ወይም ሜሪት ቤዝድ የሆነ ሲስተም ከፈጠርክ ነው። ዝም ብሎ አይመጣም። አገራችን ደግሞ ባላት ውስን ሀብት ይህንን ማድረግ ትችላለች ብዬ ነው ማስበው። እሺ፣ በዚህ መጠን ወደ ዩኒቨርሲቲ እንግዲህ የማይገቡ ተማሪዎች አሉ። ኢትዮጵያ በወጣቶች 70% የሚሆነው ወጣት ነው ይባላል። ብዙ ዩኒቨርሲቲ ደግሞ ተመረቀው ቁጭ ያሉ አሉ። ቢያንስ ሕገ መንግስቱ የሚፈቅደው የዜጎች የፈለጉበት ወደ ፈለጉበት ቦታ ሄዶ የመስራት የመንቀሳቀስና ሀብት የማፍራት ሁኔታ አሁን ባለበት ሁኔታና የዚህ ወጣት እንትን ወዴት አቅጣጫ ሊሄድ ይችላል? የሆነ ነገር ቢያንስ ከነጻነት ጋር ይያያዛል አይደል? ይሄ ነገር ነጻነት ብቻ እኮ አይደለም። የኛ የፌዴራል ስርዓት የፈጠረው ነገር አለ። ዋናው ማወቅ ያለብን ነገር ኢትዮጵያ ውስጥ ትልቁ ቀጣሪ መንግስት ነው። ምክንያቱም መንግስት አቅጣጫውንም ፍጥነቱንም የሚወስነው ኢኮኖሚ ነው ያለን። ስለዚህ ቀጣሪ በቀጥታ የሚሆን በተዘዋዋሪ መንግስት ነው። የክልል መንግስት፣ የፌዴራል መንግስት አብዛኛው ቦታዎች ተይዘዋል። ደግሞ ባትቀጠር የትም ሄደ እርሻ ለማረስ ምንም እሱ ምንድነው አሁን እሱ የመንግስታዊ መዋቅራችን የፌዴራል ስርዓቱ እንደገና የዲሞክራሲ ስርዓቱ ሁኔታ ጠንካራ ለመሆን ሕገ መንግስቱ ምንም እንኳን ማንም ሰው በፈለገበት ሄዶ ተዘዋውሮ መስራት ይችላል ቢልም ራሱ የደቀናቸው የቋንቋ ቤሪየሮች፣ የትምህርት ስርዓቱ ደግሞ ያንን ቤሪየር ጥሶ ሊያልፍ የሚችል ዜጋ የመፍጠር ዓላማን ያላነገበ በመሆኑ ሰው 2-3 ቋንቋ የሚያውቅ ቢሆን ኖሮ አማርኛ የሚችል ኦሮምኛ የሚችል ሰው ቢያንስ 80-90% የሚሆነውን የኢትዮጵያ አካባቢ ላይ ሄዶ ይሰራል። እንደገናም ደግሞ የፌዴራል ስርዓቱን በዲዛይንም ይሁን በአተገባበር
በሰብ ናሽናል ሌቨል ሁልጊዜ ነው የምለው በክፍለ ሀገር ደረጃ ወይም በክልሎች ደረጃ ኔሽን ስቴትን ለመፍጠር የሚደረጉ መንግስታዊ ጥረቶች እነሱ ከሌላ አካባቢ ለሚመጡ ነዋሪዎች የኢትዮጵያ ዜጎች ምቹ አይደሉም። አመቺ ድባብን የሚፈጥሩ አይደሉም። የስራ ድባብን የኛና የነሱ የሚል ነገር ተፈጥሯል። ስለዚህ ትኩረታቸው የራሳችን ዜጋ የሚሉት ላይ ነው። የክልሉ ነዋሪ የሚሉት ላይ ነው። የክልሉ ነዋሪ አይደለም። በክልሉ ላይ ያለውን ዋናውን ብሔር የብሔሩ ተወላጆችን ነው ትኩረት የሚያደርጉትና ግን የክልሉ ነዋሪ ስራ መሸጥና መግዛት፣ መወዳደር፣ አብሮ መተባበር፣ ስራ መስራት አይፈልግም እንዴ? ለምንድን ነው በእነሱ ሀሳብ ስር እንዲታጠር የሚሆነው? ምን አይነት ፖሊሲ ነው? እንዴትስ እናድጋለን በዚህ መንገድ ከሄድን? ይኸውልህ ይሄ በጣም መሰረታዊ ጥያቄ ነው። ምናልባት ወደፊት አንድ ፕሮግራም ሁሉ መስራት የሚያስፈልገው ነው። በሶሻሊዝም በቅይጥ ወይም በአብዛኛው በኬኔጂያን ኢኮኖሚክስ እና በነጻ ገበያ ኢኮኖሚክስ ውስጥ ያለው መሰረታዊ ልዩነት እኮ ነው። የሁለቱ መንግስት እኔ ነኝ የማቅላችሁ እናንተ አታውቁም፣ ስለዚህ የሚያስፈልጋችሁ እኔ ነኝ የማቀው ነው። የነጻ ገበያ ፖለቲካል ኢኮኖሚ ግን የሚለው ምንድን ነው? አይ መንግስት አያውቅም፣ የሚያውቀው እያንዳንዱ ዜጋ ነው። መረጃ ያለው እውቀት ያለው በእያንዳንዱ ዜጋ ውስጥ ነው። ዲሰንትራላይዝድ በሆነ ዲስፐርስድ በሆነ መልኩ ነው። ስለዚህ እናንተ እንደፈለጋችሁ ስሩ፣ የሌላው መብት እስካከበራችሁ ድረስ ስሩ ነው እንትኑ። ስለዚህ አሁን መንግስት ዜጎቹን አይደለም የሚሰማው፣ ዜጎቹ የሚፈልጉትን አይደለም የሚያደርገው። እሱ ልክ ነው የሚለውን ነገር ይጭናል። ለምሳሌ የአፍ መፍቻ ቋንቋ ድንገረ ያ ምንድነው? ወይም የክልሉ የሥራ ቋንቋ መንግስት ነው የሚወስነው። በቃ አማርኛ ካለ አማርኛ ነው እንጂ ለምሳሌ አሁን ባንኮች ምንድነው እያደረጉ ያሉት? አይ 45% በላይ የእስልምና ተከታይ ዜጎች ነው ያሉ የኢትዮጵያ ዜጎች። እነሱ ደግሞ በሃይማኖታቸው የወለድ ሴቪንግ አይፈልጉም። ስለዚህ ምንድነው ያደረጉት? መስኮት ከፈቱ ለነሱ። ዘግይተናል ግን መስኮት ከፈቱ። አሁን እንደውም ኢስላሚክ ባንክም ኢስላሚክ ባንክ አያስፈልግም ነበረ ያሉት ባንኮች ክርስቲያኑንም ሙስሊሙንም ሃይማኖት አልባውንም በሚፈልገው ልክ ቢያስተናግዱት ኖሮ ገበያ እንደዛ ነው የሚያደርገው እንትን አይልም ነበር። መንግስትም እንደዛ ነው መሆን ያለበት። መንግስት የኔ የሚለው ነገር መኖር የለበትም። ዜጎች የሚፈልጉትን ነው ማድረግ የነበረበት። ስለዚህ ግን አስተሳሰቡ የሚቀዳው ግን የሶሻሊስታዊ ከሆነ አስተሳሰብ እኔ ነኝ የማውቀልህ ግን እኮ ለራስህ ሲሆን አታደርገው። ለራስህ ሲሆን ማለት ትልቅ ባለስልጣን ሲሆን ትልቅ ሀብታም ነጋዴ ሲሆን ልጆቹ መልቲሊንጓል ትምህርት ቤት ነው የሚማሩት። ለአንተ ማታረገው ለምንድን ነው? እንደ ልክ ዶክተር ኤርሲዶ ይላል ልክ እንዳስፈለፈልከው ጫጩት የኔ የምትላቸው ህዝብ ላይ ለምንድን ነው የፈለጉት እንዲናገሩ የፈለጉት በፈለጉት ማለት ገበያውን ለምንድን ነው ማታው? ገበያው በሚናገረው ለምን አትለቀውም ነው? አይወለ ያንተ በሆነ ነገርና ለራስህ ስትሰራና ለሶስተኛ ወገን ስትሰራ ያለ መሰረታዊ ልዩነት ነው። የነጻ ገበያ ይሻለኛል፣ የሊበራል ፖለቲካል ኢኮኖሚ ይሻለኛል ወይ ሶሻሊስታዊ ወይ ሚክስድ ይሻለኛል የሚለውን ለመወሰን የሚረዱ። አንድ ሰው ለራሱ ሲሰራ ለራሱ የሚጠቅመው ነው የሚያደርገው፣ ለሌሎች ሲሰራም ለራሱ የሚጠቅመው ነው የሚያደርገው እኮ። ይሄ ለምን ክሊር እንደማይሆንልን ብዙ ሰውን አሁን ብትጠይቀው ከራስህ አልፈ የራስህን ጥቅም ትተ ለሌሎች ጥቅም ትሰራለህ ወይ ብትለው አዎ ይልሃል። ሁልጊዜ የምጠቅሰው ነው ጠቅላይ ሚኒስትር መለስ ዜናዊ እድሜ ልካቸውን የመስዋዕትነት ፖለቲካል ኢኮኖሚን ነው ሲያራመዱ የነበረው። የትጥቅ ትግል ለድሃው ነው፣ ለገበሬው ነው፣ እዛ ላለው ለሚሰቃየው ነው፣ ለጭቁኑ ነው ብለው ነው የተዋጉት። በኋላ ቤተ መንግስት ውስጥ ገብተው የተናገሩት ነገር ግን ሁሌም ለነሱም ይሁን ለማንም ሶሻሊስት አስተሳሰብ ላለው ሰው አስተማሪ የሆነ ምክንያት ነው። እኛ ፓርላማ ውስጥ ነው የተናገሩት። ወደ ትግል ስንሄድ ይሄን ገበሬ እናሳልፈለት፣ ይሄን ጭቁን ገበሬ ከጭቆና እናላቀው፣ ከድህነት እናላቀው ብለን ነው። በኋላ የሆነው ግን
እሱ ራሱ ነው ከደደቢት በረሃ በእጆቹ መዳፍ በሻካራ እጆቹ መዳፍ ተንከባክቦ ቤተ መንግስት ያስገባን እና ያስተሳሰባችን ሁለት መሰረታዊ ስህተቶች ነበሩት ይላሉ። አንደኛው ራሳችንን ሰማዕት አደረግን፣ ከሰው በላይ ልክ እንደ አምላክ ራሳችን ሰማዕት አደረግን፣ እንደ መልአክ ራሳችን ሰማዕት አደረግናል። የራሳችን ኮዝ የሌለን ለሌሎች የምንሞት ይሄ ስህተት ነው አሉ። ምክንያቱም ሰው የራሱ ጥቅም አለው፣ የራሱ ምክንያት አለው፣ የሚሞትለት የሚሰራበት አለው። ሁለተኛው ያ ገበሬ ምንም አያውቅም፣ ለራሱ አያውቅም፣ ከጭቆና ከድህነት ሊላቀቅ አይችልም ብለን አሰብን። ይሄ ስህተት ነው አሉ። ግን እድሜ ልካቸውን እስኪያልፉ ድረስ ይተገብሩት የነበረው ፖሊሲ ግን ከዚህ ተቃራኒ ነበር። እናውቅልሃለን እያሉት ነበረ። እንደ ቻይናዎቹ ፕሬዝዳንት ከህዝቡ አልተማሩም። ትምህርቱን አገኙት፣ ግን ትምህርቱን ተግባራዊ አላደረጉትም። መልሰው ያን ስህተቱን ደገሙት። እኔ ነኝ ምመራ የኢኮኖሚውን ፍጥረትም አቅጣጫ እኔ ነኝ የምወስነው ሲባል ምን መስራት አለብህ፣ ለምን መስራት አለብህ፣ እንዴት መስራት አለብህ፣ ገበሬውን ጭምር የሚወስኑት መንግስት ላይ ያሉ አመራሮች ሆኑ ማለት ነው። ስለዚህ ይሄ ነገር ነው ወሳኙ። አንተ ለራስህ ስትሰራና ለሰው ስትሰራ ይለያያል። አዎ ለራስህ ሲሆን የራስን ጥቅም ማክሲማይዝ ለማድረግ ትሰራለህ። ለሰውም ስትሰራ በተቻለ መጠን የራስን ጥቅም ማክሲማይዝ ለማድረግ ነው የምትሰራው። ስለዚህ ነው አሁን የትኛውም ከፍተኛ የቲፒኤልኤፍ አመራር ልጁን በትግርኛ አይደለም የሚያስተምረው፣ በእንግሊዝኛ ነው የሚያስተምረው። ወይ ቻይና ልኮ ነው ወይ እንግሊዝ ልኮ ነው ያስተማረው። የትኛውም የብአዴን አመራር ልጁን በአማርኛ በአገሩ ቋንቋ አይደለም ሲያስተምር የነበረው። ወይ ሊሴ በፈረንሳይኛ ሲያስተምር ነበረ፣ ወይ ሳንፎርድ ሲያስተምር ነበረ በእንግሊዝኛ። ስለዚህ ለራሳቸው የሚጠቅመውን እነሱ ወሰኑ። በአንጻሩ ግን ህዝቡ እያንዳንዱ ወላጅ ለተማሪው የሚሆነውን እንዲወስን አላደረጉትም። አምባሳደር ተስፋ አቢሶ መጨረሻ በጣም አርደንት ሰፖርተር ኦፍ ሶሻሊስት ፖለቲካል ኢኮኖሚ ናቸው እስከ መጨረሻው ድረስ የለውጡ እስኪመጣ ድረስ። በለውጡ መጨረሻ ላይ ግን አንድ ጋዜጣ ላይ የጻፉት ነገር ኃጢአታቸውን ኮንፌስ ነው ያደረጉት፣ ጥፋታቸውን ኮንፌስ ነው ያደረጉት። አዎ ንስሐ ነው የገቡት። ምንድን ነው ያሉት? ይሄ የኤትኒክ ፌዴራሊዝም ሲመጣ በተለይ የሽግግር መንግስቱ ጊዜ ወደ ክልላችን ሄድና ገበሬውን ማስረዳት ጀመርን። በቋንቋችሁ ነው መማር ያለባችሁ፣ ልጆቻችሁ በቋንቋቸው እንዲማሩ ይደረጋል፣ በቋንቋቸው እንዲዳኙ ይደረጋል፣ በቋንቋችሁ ሰርቪስ እንዲያገኙ ይደረጋል። እና ገበሬዎቹ ምን አሉ? አይ ቋንቋችንን እኛ እናስተምራለን፣ እኛ ከሌላው ማህበረሰብ ከሰፊው ማህበረሰብ ጋር የሚግባቡበትን ቋንቋ እንዲማሩልን ነው የምንፈልገው፣ የእኛንም ቋንቋ እኛ እናስተምራለን አሉ። ይሄ ምክንያታዊ ነው። እኔም አንተም ቢቻል የምናደርገው ነው። ዋናው ነገር ደግሞ ምን መሰለህ? ትምህርት ስታስተምር ቋንቋ መረጣ ላይ የትኛው ቋንቋ ነው ብዙ እውቀት የያዘው የሚለው ነው ወሳኝ። አሁን ወደንም ጠላንም እንግሊዝኛ ቋንቋ በአንደኛ ደረጃ ነው። ብዙ መጽሐፍቶች ተጽፈዋል፣ በሌላ ቋንቋ የተጻፉ በእንግሊዝኛ ተተርጉሟል። ስለዚህ እንግሊዝኛ ቋንቋ ብዙ እውቀቶች ይዟል ማለት ነው። ስለዚህ ሁልጊዜ በእንግሊዝኛ ቢማሩልን እንወዳለን። ያ ማለት ግን ማንነታቸውን ይርሱ ማለት አይደለም። ከዚህ በፊት ካረሱ አሁን አይረሱም እንዴ? አሁን የጠቅላይ ሚኒስትር መለስ ዜናዊ ልጅን ያት ቆንጆ እንግሊዝኛ ተናጋሪ፣ ቆንጆ ትግርኛ ተናጋሪ፣ ቆንጆ አማርኛ ተናጋሪ የኢንተርናሽናል ስኩል ላይ ተማረችው አይደለም። ስለዚህ ያንን ነው ማድረግ ያለብን። ሎካሉን ያረሳ ግሎባሉ ላይ ፎከስ ያደረገ ይሄ ግሎካላይዜሽን የሚባለውን ነገር ነው መተግበር ያለብን። የሀገርህን ጥሩ ነገር ይዘህ በዓለም አቀፍ ደረጃ ተወዳዳሪ ሊያደርግህ የሚችለውን እውቀት ነው። አንድ ነገር ልንገርህ እዚህ ላይ አሁን ብዙ ጊዜ እንትን የሚባል ነገር አለ። የውጪ ምንድነው ቀኝ ግዛት አልተገዛንም እንላለን ፊዚካሊ፣ ግን የአእምሮ ቀኝ ግዛት ግን ተገዝተናል። ይሄንን የሚሉት የሚገርም የለንደን ሱፍና የጣሊያን ጫማ አድርገው ነው ምሁሮቻችን። የውጪ ሸቀጥ ማራገፊያ ሆነናል። በጣም የሚገርምህ እኮ አቅም ከሌለ የመግዛት አቅም ከሌለ እኮ አትገዛ። እንደዚህ አይነት አስተሳሰብ ያለውን ሰው
አንድ የሀገር ውስጥ የአንበሳ ጫማና አንድ የጣሊያን ጫማ ባመጣለት አቅም ካለው የገንዘብ አቅም የትኛውን ትመርጣለህ ብለው የጣሊያን ጫማ ነው። ያው ዓለም በዚህ በብዙ ተምራለች። እኛ ነን ያልተማርነው እንጂ የተሻለ ከልቸር ሁልጊዜ በዓለም ይገዛል። ለምሳሌ ቁጥር የአረብ ቁጥር ነው አይደለ? ዓለም እየተጠቀምንበታል። ኢትዮጵያ የራሷ ቁጥር አላት፣ የግዕዝ ቁጥር አላት አይደል? እሱን ትታ በዋነኝነት እየተጠቀመች ያለችው የአረብ ቁጥር ነው። ዓለም ለምንድን ነው የአረብን ቁጥር እንትን ያለው? አረቦች የተሻሉ ስላደጉ ነው አይደለም። ያ ቁጥር ግን በተለይ በማቴማቲክስ ረገድ በጣም ከፍተኛ መርታ ያሳየው አረቦች አካባቢ ስለነበረ በመጀመሪያ አካባቢ አደገ ቁጥሩ፣ የተሻለ ከልቸር ሆነ፣ የተሻለ ባህል ሆነ። ስለዚህ ለምንድን ነው አዲስ ቋንቋ የምታሳድገው? ኦልሬዲ ያደገ እስካለ ድረስ። አሁን እኮ የእኛንም ግዕዝ እኮ ለማቴማቲክስ፣ ለካልኩለስ፣ ለኢኮኖሜትሪክስ እንዲመች ማድረግ ትችላለህ። ብዙ ዓመት ይፈጅብሃል እንጂ ግን ኦልሬዲ ያደገ ካለ ትወስዳለህ። የተሻለ የሚጠቅም ነገር ካገኘህ መውሰድ መልካም ነገር ነው። አሁን እኛ ምንድነው መሆን ያለበት? የሚጠቅመውንም የማይጠቅመውንም እየወሰድን ያለነው የሚለው ላይ ነው አይደል? ማረጣ ላይ። አዎ፣ ይሄ ደግሞ ያደረገብን መንግስት ነው አይነኝ። ለምን አሁን ኢትዮጵያ ውስጥ የሚገባውና የሚወጣው የሚወስነው መንግስት ነው በፖሊሲው አይደል? የውጭ ምንዛሪ የሚመድበው መንግስት ነው። ስለዚህ የትኛው ባህል ይግባ፣ ጂንስ ሱሪ ይግባ፣ መኪና ይግባ የሚለው የሚወስነው መንግስት ነው። አይ የውጭ ልብስ አይገባም ብሎ ማገድ ይችላል እኮ መንግስት፣ በእኛ ሀገር ያለው ስልጣን። ስለዚህ ሁሉም የሀገር ልብስ ይለብሳል። ለምን እንደዛ አያደርግም? በቃ የውጭ ሀገር ልብስ ልክ አይደለም ብሎ ካሰበ። ግን የሀገራችን ልብስ ምን ያህል አድጓል? እንደውም በጣም ፕሮቴክትድ የሆነ ነው እኮ የሀገራችን የጨርቃጨርቅ ኢንዱስትሪ፣ የቆዳ ኢንዱስትሪ ካየኸው የጎጆ ኢንዱስትሪው እንዲያድግ ተብሎ ላለፉት አንድ ክፍለ ዘመናት ከፍተኛ የሆነ ጥበቃ ሲደረግለት ነበር። የውጭ ኢንቨስተሮች እዚህ መጥተው ካምፓኒ መክፈት የለባቸውም ይባላል። አሁንም እየሰማን ያለ ነው። የውጭ ጫማ፣ የውጭ አልባሳት ከፍተኛ ቀረጥ ይጣልባቸዋል። ይሄ ሁሉ እየተደረገ ማደግ አልቻለም። ለምን? ጥሩ የውድድር እንትን ሜዳ አልተቀመጠለትም። አድቫንቴጅ አለው። ምን ያገባው 20 ሺህ ብር ከፍሎ የሚለብስ ጥቂት ነው። እነሱን ይውሰዱ የውጭ ካምፓኒዎች። እኔ ግን ድሃው ላይ እጫወታለሁ እያለ እየተጫወተብን እና ይሄ ነገር ነው ትልቅ ትምህርት መውሰድ የነበረብን። ቻይና ወስደው ተለውጠዋል። ኦፕን አፕ ፖሊሲያቸው ነው ለዚህ ያመጣቸው። ከዛ እንደውም እነሱ ምንድነው ዓለምን ዲክቴት ማድረግ ጀመሩ። አየህ፣ ዓለም ላይ የደረሰበት ደረጃ ትደርስና ነው እውቀት ደረጃ ትደርሳለህ። ከየት ነው የምታመጣው? እሱን የውጭ ሰዎችን አስገብተህ ከእነሱ መማር ነው። እነሱ ላይ ከደረስክ እኩል ቁጭ ካልክ በኋላ አንተ የራስን ቫሊዩ አድ ታደርጋለህ። አሁን ቻይና እያደረገች ያለችው፣ ኮሪያ እያደረገች ያለችው ይሄንን ነው። ሲንጋፖር እያደረገች ያለችው ይሄንን ነው። እኛ እኮ ሀለፈ ሰማያዊ ነን። ርቀታችን ከውጭዎች ጋር አንገናኝ። ግን እንዳይመጡብን ትላለህ። ለምንድን ነው እንዳይመጡብን? ሊበዘብዙን ትላለህ። የሚበዘበዝ ነገር የለህም። ግን የሚበዘበዝ ነገር እኮ ማለት ሀብት እኮ መኖር አለበት። እምቅ አይደለም። እምቅ ይኖረናል። እምቅ ሀብት ግን ማንንም አላሳደገም። ሲስተምህን አስተካክለህ፣ ሰላምን አስጠብቀህ፣ መብትና ግዴታን አስጠብቀህ ጠርተህ ከነሱ ተምረህ እነሱ ፖቴንሻልህን ወደ ሀብት ሲቀይሩ እያየ ተምረህ የሆነ ደረጃ ላይ ሲደርስ እነሱ ዜጋ አይደሉም። እንደ ዜጋ እኩል መብት አይኖራቸውም አይደል? እንደ ዜጋ አድቫንቴጅ የላቸውም። ሰርጡን ምኑን አያውቁም። የህዝቡን ባህል አያውቁም። የህዝቡን ቋንቋ አያውቁም። የህዝቡን ስነ ልቦና አያውቁም። ያንን እውቀትን ያን አድቫንቴጅን ተጠቅመን እነሱን ለመብለጥ መሞከር ነው እድገት የሚያመጣው። ከዚህ ውጭ ማደግ የሚባል ነገር የለም። እንግዲህ በዚህ ውስጥ እያወራን ያለ ነው ወጣቱ ብዙ ስራ አጥ ወጣት መንቀሳቀስ ካልቻለ፣ ስራ መስራት ካልቻለ፣ ከቦታ ወደ ቦታ የፈለገውን እንግዲህ ስራ መስራት፣ ስራ መምረጥና አንዳንዱ ስራ በመምረጥ ነው ስራ አጣው የሚለው። ስራ መምረጥና ስራ መስራት ይለያያል። እኛ እያወራን ያለ ነው ስራ ስለማይመርጡት ያገኙትን ስራ በመስራት ህይወታቸውን ለመለወጥ ለሚጣጣሩ ከስደት ይልቅ አገራቸው ውስጥ ወደ ፈለጉበት ቦታ ሰርተው ለሚጣጣሩ ወጣቶች ነው። እና ይሄ የመንቀሳቀስ ነፃነት ከሌለ በተቃራኒው እንደዚህ አይነት እንግዲህ ወጣት ትኩስ ኃይል ነው። ለበጎ ነገር ይሄ ወጣት
እድሉን ካላገኘ ለክፉ ነገር ደግሞ ሊጠቀሙበት የሚችሉ ለክፉ ነገር ተጋላጭ ነው። በቃ ለማንኛውም ጥፋት ይጋለጣል። ስለዚህ በዚሁ ከቀጠለ ምንድነው የሚሆነው? የወጣቱ አሁን ይሄ እንቅፋት ገቨርናንሱ የፈጠረው ሂደት ነው። በየአካባቢው ያሉ አመራሮች፣ በየአካባቢው ያሉ ካድሬዎች ከሌላው ይልቅ የራሳቸውን የማስቀደም ሌላው የሚመጣው እነሱን ለማገዝ ሰርቶ ለመለወጥ ሳይሆን የእነሱን እድል ለመቀራመት የእነሱን ሀብት ለመቀራመት እንደሆነ አድርገው ነው የሚያስቡት። ቅድም ለመግለጽ እንደሞከርኩት ኢትዮጵያ ድሃ ሀገር ነች፣ የድሃ ጭራ ነች፣ የድሃ ውራ ነች። ስለዚህ ሀብት የለም። ማንም ከተለያየ ቦታ ተንቀሳቅሶ ቢሰራ ማንም የማንንም ሀብት አይቀራመትም። ራሱ ካልፈጠረው በስተቀር ሀብት የለም ማለት ነው። ይሄ ያሳሰብ ለውጥ ይፈልጋል። አንድ አሁን የመጣው የመደመር መንግስት መጽሐፍ ሳነብ ከዚህ ቀደም የነበረውም እና እሱ ፕሮሞት የሚያደርገውን ደግሞ ይሄ ስራ ፈጣሪ መንግስት የሚባለውን አንድ መጽሐፍ አለ። ማሪያና ማዙካቶ የምትባል ሴት የጻፈችው አንትረፕረነሪያል ስቴት የሚባል መጽሐፍ አለ። እሱንም ሳነበው በየደረጃው ያሉ የመንግስት አካላት አባመላ መሆን አለባቸው። አባመላ መንግስት ነው መጽሐፉ የሚለው። እኔ እቃወማለሁ እኮ አባመላ መንግስት ጭራሽ አይደለም። አባመላ መሆን ካልከለከለ በቂ ነው፣ ከፈቀደ በቂ ነው የምለው። ጣልቃ ሳይገባ አይከልክል ብቻ ነበር የምለው። ግን ያው የምንመራበት ከሆነ ደግሞ ቢያንስ ያኛው ነገር ካልመጣ ይሄኛው ነገር የተሻለ እንዲሆን መደገፍ አለብህ እና በየደረጃው ያለ የመንግስት አመራር አባመላ አይደለም፣ ከልካይ እንቅፋት ፈጣሪ ነው የሆነው። በታክስ ብታየው፣ በንግድ ፍቃድ አሰጣጥ ብታየው፣ የተለያዩ ፍቃድ አሰጣጥ፣ መታወቂያ፣ በቃ ለስራ አስፈላጊ የሆነ ምቹ የስራ ሁኔታ ለመፍጠር ወሳኝ የሆኑ ነገሮችን የሚያቀርብ ሳይሆን እነዛ ምቹ ሁኔታዎች እንዳይኖሩ የሚያደርግ አመራር ነው ከላይ እስከታች ያለው። ስለዚህ መንግስት በእውነት የስራ አባመላ መንግስትን መፍጠር የሚፈልግ ከሆነ አባመላ አመራሮች ያስፈልጉታል ማለት ነው እና አንድ አመራር ተቋም አለው። አሁን አቶ ዛዲግ ማንን እንደሚያሰለጥኑ ለምን እንደሚያሰለጥኑ ባይገባኝም በዩቲዩብም በምናምን የሚተላለፍ የስልጠና ፕሮግራም ይሰጣሉ። እሱ ተቋም አባመላ አመራር ምን አይነት ነው? መንግስት ብቻ አይደለም፣ መንግስት ብቻ ሳይሆን ፕራይቬት ሴክተሮች ብዙ አሉ፣ አባመላን ጨምሮ ጥሩ አመራር መፍጠር የሚችሉ የሲቪክ ሶሳይቲ ኦርጋናይዜሽንን ፕራይቬት ሴክተሩን አግባብቶ አባመላ አመራር ለመፍጠር ለመመልመል ከዛ በኋላ ይህችን ሀገር ወደ ተሻለ የሰርቪስ ፕሮቪዥን ወይም የፐብሊክ ገቨርናንስ ለመቀየር የሚደረገው ጥረት በዚህ ይደግፈው የተሻለ ለውጥ ይመጣል። ምክንያቱም ወጣቶች እንዳልከው ስራ ያለበትን እያሳደዱ ካልሰሩ እንደ ኢትዮጵያ ባሉ ሀገራት ላይ ቀጥሎ የሚመጣው ነገር መሞት ነው እኮ ማለት ገንዘብ ያለው እኮ ነው። አሁን በሊቢያም በቀይ ባህርም እያቋረጠ የአዞ ራት የውሃ ራት እየሆነ የበረሃ ሲሳይ እየሆነ የተለያዩ ሽፍቶች መጫወቻ እየሆነ ታጣቂ ኃይሎች መጫወቻ እየሆነ ወደ ምዕራባውያን ሀገራት ለመኮብለል ጥረት የሚያደርገው ያለው ነው። የሌለው ደግሞ እዚሁ ፋይት አድርጎ ነው መስራት። ፋይት አድርጎ መስራት ካልቻለ መሞት ነው። ቤተሰቡ ማስተዳደር አይችልም። ስለዚህ ይሄንን በከፍተኛ ሁኔታ በእንትን ነው እኔ ያው ሊበራል ፖለቲካል ኢኮኖሚን ብደግፍም አንዳንድ ጊዜ ሀገር ሄዶ ስታክ ያደርጋል ማለት ሊበራል ስርዓትን ብትፈጥር ሰዎች ኮንፊደንስ አይኖራቸውም። ይሄን ነገር ባድርግ እንደዚህ አይነት እንቅፋት ይኖራል። ይሄን እንደው ጥሬ ግሬ ያመጣውትን ገንዘብ ኢንቨስት ባደረገው መንግስት እንደዚህ አይነት ፖሊሲ ሊያወጣ ይችላል። እንዲህ አይነት ነገር ስለሚይዛቸው ሀገር ይሄድና ይቆማል፣ ስታግኔት ያደርጋልና እንደዛ አይነት ሁኔታ ሲፈጠር ምንድነው አንድ ጸሐፊ የሚለው ከምን ጋር መሳሰለዋል መሰለ አንዲት ሴት 9 ወር ያህል
እርግዝናዋን አልፋ በ9 ወሩ መውለድ ባለባት ሰዓት መውለድ ካልቻለች ምንድን ነው የምታደርገው? ኦፕራሲዮን ነው የምታደርገው። ስለዚህ የገቨርንመንት ኢንተርቬንሽን ያስፈልጋል። ይሄ ዘመቻ የሚባል ነገር ያስፈልጋልና መልካም አመራሮችን ከየአካባቢው መምረጥ መንግስት እኔ ይገርመኛል። የኢህአዴግን መንግስት አሁን ያለውም ሁልጊዜ መልካሙን አይመርጥም ካሉት ውስጥ ማለት ነው። አሁን ብልጽግና ከ10 ሚሊዮን ያላነሰ ወደ 9 ሚሊዮን አሁን ደግሞ ከ10 ሚሊዮን በልጧል አባላት አሉ ይብሏል። ከዛ ውስጥ የተሻሉ አመራሮችን መልምሎ በባህሪያቸው፣ በአፈጻጸማቸው፣ በመሪታቸው መልምሎ አሰልጥኖ ከላይ ጀምሮ እስከታች ድረስ በእነዚህ አዳዲስ የለውጥ ኃይሎች እንትን ማለት እዚህ ላይ በቂ ክፍያ መከፈል አለበት ለእነዚህ ሰዎች። በቂ የሚባለው በሀገራችን ስታንዳርድ ማለት ነው። ቢያንስ የዛሬ 10 ዓመት የዛሬ 15 ዓመት የነበረውን ስታንዳርድ እንኳን መጠበቅ ቢቻል ጥሩ ነው። ሌሎች ፕሪቪሌጆችን ሰጠህ፣ የመኖሪያ ቤት፣ የትራንስፖርት እንደዛ ካደረግ ከዛ የነዛ ሰዎች አባመላ አመራር መሆን አለባቸው። የህዝብን ችግር የሚፈቱ እንጂ ለሆነ ህዝብ የቆመ አይደለም። ለአጠቃላይ ህዝብ የቆመ ነው መሆን ያለበት። የሚመርጠው የራሴ ህዝብ የሚለው የሌለው የሁሉም ህዝብ አመራር የሆኑ ሰዎችን መምረጥ ያለበት ይመስለኛል። ይህንን ማድረግ ያለባቸው ይመስለኛል። ይሄ ፖለቲካሊም ጥሩ ይመስለኛል። ዶክተር አብይ እስከታች ድረስ ደጋፊ፣ ታማኝ ደጋፊ ቪዥዋላይዝ ያደረጉትን ኢንቪዥን ያደረጉትን አስተሳሰብ መሬት ሊያወርድላቸው የሚችል የገባው እዛው ችግር እየፈታ አካባቢው ማስተዳደር የሚችል ወደ ላይ ነገሮችን የማይልክ ማለት ነው። እዛው ሲፈጠር እዛው ችግር እየፈታ በሚሰጠው አጠቃላይ ማዕቀፍ መሰረት ሀገርን ወደፊት የሚያደርግ አለበለዚያ እያንዳንዱ ነገር ላይ ከፍተኛ አመራሩ እስከታች ድረስ እየወረደ ችግሮችን መፍታት አይችልምና እንደዛ ካልተደረገ እንዳልከው እኛ ሀገር ስራ ማጣት ማለት ስራ ማጣት ብቻ አይደለም፣ ህይወትን ማጣትም ነው፣ መራብ መታረዝ ነው። ስለዚህ ይሄ ነገር እንትን መደረግ አለበት። መንግስት ደግሞ ራሱ የሚፈጥረውን ስራ ማየት የለበትም። እሱ በጣም ትንሽ ነች እኮ እና ጊዜያዊ ነች መንግስት የሚፈጥረው ስራ። ከዛ ይልቅ ዜጎች በራሳቸው ፕራይቬት ሴክተሩ በራሱ የሚፈጥረውን ስራ እቅፋት እንዳይገጥመው፣ እክል እንዳይገጥመው ነገሮችን ማጥራት፣ ነገሮችን ማመቻቸት ነው ያለበትና እንዲህ አይነት ሪኮሜንዴሽን ነው እኔ ማቀርበው። እሺ፣ ወደ ዋናው ጉዳያችን ከመግባታችን በፊት እቺን የመጨረሻ የምርጫ እንግዲህ ምርጫ ደርሷል። ስለ ምርጫ ትንሽ ምናነሳ ብዬ የምርጫ ስርዓታችን የብዛህነታችንን በብዛት ይሄ ብዛህነታችንን ብዙ አካትትም የሚሉ ሰዎች አሉ። ብዛህነታችን ማለት ለምሳሌ አንተ የሆነ ፓርቲ 400 ድምጽ ብታመጣ የሆኑ 6 ፓርቲዎች 200 150 ምናምን ቢያመጡ የነሱ ድምጽ ተደምሮ ካንተ ይበልጣል። አንተ ግን ለብቻ 400 እናገኘው። ስለዚህ ይሄ አሳታፊም ድምጽም አሳታፊም የሌሎችንም ዜጎች በቃ አሸናፊ 50+1 እሱ ነው የስልጣኑ ባለቤት የሚሆነው። ዋናው ስልጣን ሳይሆን የእያንዳንዱን ህዝብ ችግር አድሬስ የማድረግ የመረዳት ጉዳይ ነው። ስልጣን ማንም ሊይዝ ይችላል እና እንደዚህ ቢሻሻል ለምሳሌ የህንድን የሚያነሱ ሰዎች አሉ። ህንድ የሁሉም እስራኤልም ልክ እንደኛ ብዛህነታቸው ከኛ ጋር ተመሳሳይ ነው። የሁሉም ድምጽ የሚገባበት እድል አለ እና የምርጫ ህጋችን የ50+ የሚለው 50 ሲደመር የሚለው ቢቀርና የሁሉም ድምጽ ቢገባ ወደ እድል ቢያገኝ የሚሉ ሀሳቦች ይነሳሉ። እንዴት ታየዋለህ? የኢትዮጵያ የምርጫ ስርዓት ብዙ ችግሮች ያሉበት ነው። ይሄ ብቻ አይደለም ማለት ወካይ አይደለም ነው የሚባለው። አንዳንድ ጊዜ አብዛኛው ህዝብ የመረጠው መንግስት ላይመራ ይችላል። በፌደራልም በክልልም ወይም ደግሞ ህዝብ ተወካዮች ምክር ቤት ያሉ ተወካዮች በአብዛኛው ኮንስቲትዩንሳቸው የመረጣቸው ላይሆኑ ይችላሉ። ቅድም እንዳልከው እንደሰጠው ኤግዛምፕል ማለት ነው 10,000 ህዝብ በሚመርጥበት የምርጫ ጣቢያ 4,000 አግኝቶ 6,000 አጥቶ ነገር ግን ከሌሎቹ ግለሰቦች የተሻለ ድምጽ ስላገኘ ወንበር የሚይዝበት ሁኔታ ሊፈጠር ይችላል። ይሄ የአብላጫ ስርዓት የምንከተል በመሆኑ የተከሰተ ነገር ነው።
ግን ከዚህ የሚሻገር ይመስለኛል። አንደኛ ምርጫ አለ ወይ ማለት ምርጫ አለ የሚያስብለው ምንድነው? መንግስት በበጎ ፈቃድ እንደ 97ቱ ፈቅዶ አይ ምንም ስለማያመጡ እንደው በቃ ነጻና ገለልተኛ እናድርገው ሳይሆን ተገዶ ስልጣን ላይ ያለ መንግስት ማለት ለ5 ዓመት አሸንፎ ስልጣን የያዘው መንግስት ወዶ ሳይሆን ተገዶ በየ5 ዓመቱ ነጻና ገለልተኛ ምርጫ ለማካሄድ የሚያስችል ተቋማዊ ስርዓት አለ ወይ ነው። እሱ የለም ነው። ይሄ የዲሞክራሲያዊ ስርዓታችን ጥያቄ ውስጥ የሚያስገባው አንዱ ትልቅ ነገር ይሄ ነው። ምን ማለት ነው? ይሄ ገለልተኛ የሆነ ምርጫ ቦርድ ማለት አሁን በ5 ዓመት ምርጫ አሸንፍ ያለው ብሎ ስልጣን የያዘው አካል እንደፈለገ የማያሾረው የምርጫ ቦርድ ያስፈልጋል። የምርጫ ቦርድን ወይ ምርጫውን ለማስፈጸም የሚያስችል አቅም ያለው ምርጫ ቦርድ፣ አቅም ገለልተኝነቱ ተጠያቂነቱ ያለበት ምርጫ ቦርድ፣ የምርጫ ቦርድ ውሳኔዎችን የሚያስፈጽም የጸጥታ ኃይል ገለልተኛ የሆነ ሕግና ሕገ መንግስቱን ብቻ መሰረት አድርጎ የሚሰራ የጸጥታ ኃይል አለ ወይ ስትል ይሄ ብዙ የሚቀረን ስለሆነ የምርጫ እንትኑ በዚህ ረገድ መታየት አለበት። ሁለተኛ ሁኔኛ ሌላው ትልቁ የምርጫ ችግራችን ምንድን ነው? አገረ መንግስት በመገንባት ወይም ደግሞ እንዲሁ በተናጠል ስናየው የዲሞክራሲ ስርዓት ግንባታ የፌዴራል ስርዓቱ ላይ ያሉ ልዩነቶች በስምምነት አገራዊ መግባባት ፈጥረህ ልታልፋቸው የሚገቡ ጥያቄዎችን ያነገቡ ፖለቲካ ፓርቲዎች ያሉበት ውድድር ነው። ስለዚህ ምርጫ አይደለም። ይሄ የሀገርን ሁኔታ የመወሰን ነው። የ5 ዓመት ስልጣን የመያዝ ሳይሆን የሀገርን ሁኔታ የመወሰን የፌዴራል ስርዓቱን የማስቀጠል ያለ ማስቀጠል፣ የዲሞክራሲ ስርዓቱን የማስቀጠል ያለ ማስቀጠል፣ አሁን ያለውን ዲሞክራታይዝ ማድረግ ወይስ በዛው እንዲቀጥል ማድረግ፣ እንዲህ አይነት ጥያቄዎች ናቸው። የአገር አንድነትን የማስቀጠል ያለ ማስቀጠል ማለት የመገንጠል ሁኔታ ነው የመፍቀድ ያለ መፍቀድ። እነዚህ ህገ መንግስታዊ ጉዳዮች በኮንሰንሰስ መጨረስ ያለባቸው ናቸው። ብዙሃኑ የኢትዮጵያ ህዝብ ነጻና ገለልተኛ ሆኖ ያለማንም ተጽዕኖ መርጦ ወስኖ ሊያልፋቸው የሚገቡ ጉዳዮችን ነው አሁን የምርጫ ጉዳይ አድርገን እየተከራከርን ያለ ነው። ስለዚህ ምርጫ ለማካሄድ ገና አንድ ስቴፕ ይቀረናል። ምርጫ እያካሄድን አይደለም። ሀገራችን ትቀጥል አትቀጥል እያለን ነው። ለሀገራችን የሚበጅ ፌዴራል ስርዓት ራሱ ገቨርናንሱ እንደዚህ ይሁን እያለን ነው። ከዛ በኋላ ነው እሱ ካለ ነው እኮ መንግስት በምርጫ አሸንፎ እሱ ላይ ቁጭ የሚለው። ስለዚህ እሱ ጥያቄን ባለማለፋችን ምርጫ አለ ወይ ያስብላል። በዚህ ምክንያት የፖሊሲ ልዩነታቸውን ማየት አይቻልም። አሁን ብልጽግናና በቃላት ካልሆነ በስተቀር ብልጽግናና ኢዜማ ምንድነው ልዩነታቸው? ብልጽግናና ኢዜማ ብቻ አይደለም። ኢዴፓ ቢኖር ኖሮ ኢዴፓና ብልጽግና ልዩነታቸው አይገባኝም እኔ። ምክንያቱም ሁለቱም ሰፋ አድርገን ስናያቸው የኬኔጂያን ኢኮኖሚክስ አምላኪዎች ናቸው። ድሮ እል ነበረ የመለስ እና የልደቱ ጽሁፍን ሳነብ ሁለቱም የስቲግሊዝ አድናቂዎች ናቸው። የስቲግሊዝ ሀሳብን የሚደግፉ ናቸው። ምን አይነት ነው የስቲግሊዝ ማለት? አሁን እንደውም ወደ ስራ ፈጣሪ መንግስትም እየመጣ ነው። ያው የማይነቀንቀው ነገር አለ። ካፒታሊስት ስርዓቱን አይነቀንቀውም። ነገር ግን ብዙ ነገሮች ላይ የመንግስትን እጅ መግባት እንዳለበት ያስቀምጣል። መንግስት ወላጅ አባት ነው ይላል። እንደዛ ባይልም ግን ፖሊሲዎቹ እንደዛ ያደርጉታል። ለምሳሌ መንግስት የውጭ ምንዛሪን መደልደል አለበት፣ ብድርን መደልደል አለበት። የታዳጊ አገራት መንግስታት የመሰረተ ልማት በሰፊ ሁኔታ እነሱ እንትን ማለት አለባቸው፣ ልማቱን መምራት አለባቸው የሚሉ ነገሮች የመጡት በአብዛኛው ከስቲግሊዝና ከዛ መሰል ኬኔጂያን ኒዮ ኬኔጂያን ወይም ፖስት ኬኔጂያን ኢኮኖሚስቶች ነው። ሁሉም እንደዛ ናቸው። እኛ ሀገር ሊበራል የሚባል የለም፣ ግን እልም ያለ ሶሻሊስት የምትለውም የለም። ለነገሩ ለምሳሌ እኛ ሀገር መንግስት በፍጥነት እየሰራ ያለ ፕሮጀክቶች አለ፣ ግለሰቦች ደግሞ ሲተኙበት አይተናል። ለምሳሌ ልነግር እችላለሁ። አቃቂ አንድ ድልድይ አለ፣ ግለሰብ ነው የሚሰራው። ድልድዩ እስካሁን አላለቀም። ማን ነው የሚያሰራው? ማን ነው የሚያሰራው ማለት ግለሰቡ ነው የተሰጠው ኮንትራት። መንግስት እኮ ነው የሚያሰራው። መንግስት የማይሰራው ነገር እስቲ አንድ ንገረኝ። መንግስት እኮ ቢያደርገው ምንድን ነው? ፋይናንስ ነው የሚያደርገው።
ፋይናንስ አሁን እዚህ የመንግስት ተቋም ነው አዲስ አበባ ነው የሚሰራው እንዴ? የቻይና ተቋም እና አዲስ አበባ ውስጥ ያሉ የግል ተቋማቶች ናቸው። ፕሮጀክቱን ማን ነው ማኔጅ የሚያደርገው እኮ ነው። አየህ ፕሮጀክቱ የማን ነው? የመንግስት ፕሮጀክት ነው። የመንግስት ፕሮጀክት ሁልጊዜ ይተኛል፣ ፌል ያደርጋል። ግን አሁን ፌል አያደርግም፣ እያየነው ነው። የትኛው? ሁሉም አይደሉም። ልንገርህ፣ ለምሳሌ የተጓተተ ንገረኝ። ቆይ አመት ከምናምን የቆያል። አሁን በዚህ በኮሪደር ልማቱ የተፋጠኑ ነገሮች አሉ። እሱ መካድ አትችልም። የጥራት ጉዳይ፣ ፋይናንሻል ማኔጅመንት ጉዳይ፣ የፕሮኪውርመንት ጉዳይ ጥያቄ ምልክት እንደሚገባበት ሆኖ ግን ሊደነቅ የሚችል ፐርፎርማንስ ታይቷል። ግን በፊት አንድ የግል ኮንትራክተር 15% ቅድመ ክፍያ ወስዶ ከስንት ዓመት አንዳንዱ ፌል ያደርጋል። ከስንት ዓመት በኋላ ነበር እሱ እኮ ለምን መጣ የሚለውን ነው ማየት አለብን። የፕሮጀክት ማኔጅመንቱ እኮ ነው፣ የፕሮኪውርመንት ማኔጅመንቱ እኮ ነው። መጀመሪያ የምንሰጠው በብቃት አይደለም። ኤክስ የሚባል ካምፓኒ ጨረታ አሸነፈና ተሰጠው፣ 15% ክፍያውን ተቀበለ። የለም ፕሮጀክቱ የለም። ምናልባትም ዩኒቨርሲቲ ግንባታ ሊሆን ይችላል። ስታወዳድረው መገንባት ይችላል፣ አቅም አለው፣ የፋይናንስም የስራም አቅም አለው ብለህ መርምረህ ነው። ያንን የመርመር ብቃት ከፍተኛ ከሆነ በኢህአዴግ ጊዜም እኮ በፍጥነት በ10 ወር የተጠናቀቀ መንገድ አለ አይደለ? ከአብዮት አደባባይ ቦሌ ያ መንገድ በጣም በፍጥነት ነው አይደል? ኤግዛምፕል አለን ነው የምልህ። ሌላው ግን እንትን ኢህአዴግ እኮ አንድ ትልቁ ፌል ያደረገበት ምክንያት በቀደም ስሰማው ነበረ። የቀድሞ ምንድነው የመስኖና ምን ልማት ሚኒስትር የሚባል ኃላፊ የነበሩት በአባይ ጉዳይ ተደራዳሪ የነበሩት ሚኒስትር ኢንተርቪው ሲደረጉ እያዩ ነበረ። ሜቴክ ያለ አቅሙ ልምድ ሳይኖረው ከዚህ በፊት ትንሽ ድልድይ ወይም ደግሞ ትንሽ ግድብ ሳይሰራ የሰራቸው የሜታል ወርኮች የውሃውን ግፊት መቋቋም የማይችሉ ነበሩ። ምክንያቱም ከዚህ በፊት ሰርቶ አያውቅም እኮ። አብዛኞቹን ፕሮጀክቶች ስንሰጣቸው የመንገድ ፕሮጀክቶች 10 ዓመት እኮ የቆየ የመንገድ ፕሮጀክት አለ። በ10 ወር የተሰራ ደግሞ የመንገድ ፕሮጀክት አለ ስንሰጥ። ይሄ ከፖሊሲያችን አይደለም የሚመነጨው። የሀገር ውስጡ ከውጭ ጋር እኩል ተወዳድሮ የሚል እንትን የለንም እኛ። ቅድሚያ ለሀገር ውስጥ እንላለን። አቅም ባይኖረው እየፎረሸ ነው እየወደቀ ነው የሚነሳው ብለን ሰጠን። አሁን እንደዛ ነው እያደረግን ያለ ነው። በአብዛኛው የኮሪደር ልማት እየተሰራ ያለው በቻይኖች ነው። ቢያንስ የበላይ አለቃዎቹ ቻይኖቹ ናቸው፣ ሌበረሮቹ ኢትዮጵያዊ ቢሆኑም። እኔ እንደውም አንድ ፖዚቲቭ ነገር የወሰድኩት ብዙ ቻይኖች አላየውም። ምክንያቱም ቻይኖቹ የአመራሩን፣ የሊደርሺፑን፣ የዲዛይኑን፣ የኳሊቲ አሹራንሱን ነው እንጂ መሬት ያለው ስራ እየተሰራ ያለው በኢትዮጵያውያን መሆኑ ትልቅ ልምድ ነው። ነገ ከቻይኖቹ በላይ ሆነን እኛ ራሳችን የምንሰራበት ሁኔታ ይፈጠራል። እኔ የኮሪደር ልማቱን በዚህ ረገድ ነው መወስደው። ችግሮቹን ብዙ አውርተናል። የትራንስፓረንሲ የአካውንታቢሊቲ ጥያቄዎች ብዙ ሊነሱበት ይችላሉ። የቅድሚያ ብዙ ሊነሱ የሚችሉ ጉዳዮች አሉ። አዲስ አበባ ላይ የውሃ አቅርቦቱን ራሳቸው ይናገራሉ። የውሃ አቅርቦት ሙሉ በሙሉ የሌለበት ወይም ደግሞ በ15 ቀንና በሳምንት አንድ ጊዜ ሰዎች ውሃ እያገኙ መሰረታዊ ነገር ነው አይደል? እያገኙ እነዚህን የሚያሸበርቁ ነገሮች መስራት አለብን ወይ? ይሄ በየትኛውም የመንግስት ስራ ውስጥ የፕራዮሪታይዜሽን ጉዳይ የሚነሳ ነው። ስለዚህ እሱን አልፈነው ግን ፖዚቲቭን እንውሰደው ከተባለ አድርገዋል። አንድ መንገድ ልንገር፣ ብዙ ሊኖር ይችላል። እኔ ያየሁትን ነው የምንገር። ከእንግሊዝ ኤምባሲ ድንበሯ ክሊኒክ የሚወስድ መንገድ አይተሃል? አመት ምናልባት 2 ዓመት አልፎታል። እርግጠኛ ነኝ 500 ሜትር አይሆንም መንገዱ። ሌሎች መንገዶች ደግሞ በአንድ ሌሊት እኔ አሁን የካሳንቺስ መንገድ ካሳንቺስ ስለሆነ ቢሮዬ ካሳንቺስ መንገድ አይቻለሁ። በአንድ ወይ በሁለት ሌሊት እንደገና አርሰውት የሰሩት መንገድ አለ። ወይም በአጭር ጊዜ ውስጥ ደግሞ ከነ እግረኛ መንገድ የስዌሬ ሲስተሙ ምናምን በትንሽ ጊዜ ውስጥ ነው የሰሩት አብዛኛው የአዲስ አበባን አካባቢ። ስለዚህ ምንድነው የሰጠው ለማን ነው? ብቃት ላለው ድርጅት በቂ የሆነ የቁጥጥር ስርዓት ስታብሊሽ አድርገህ ነው የሰጠኸው ወይስ አይደለም ነው ጥያቄው እንጂ የኮተቤ መንገድ 10 ዓመት አልፎታል፣ የአስኮ መንገድ 10 ዓመት አልፎታል ሳይሰራ። ስለዚህ መንግስት ከፈለገ ሊፈጥን ይችላል። ግን ደግሞ መንግስት ላይ ያለው ቁርጠኝነት የሊደርሺፕ ጉዳይ ነው። የራሱን ጥቅም በከፍተኛ ሁኔታ የራሱን ጥቅም አስቀድሞ የህዝብን ጥቅም የሚረሳ አመራር ከሆነ ደግሞ
በዛው ልክ 10 ዓመትና 15 ዓመት ሊፈጅ ይችላል። በዚህ ሂደት ውስጥ ግን ያው መቼም ብዙ ነገር ሰርተን ስለማናውቅ ብዙ ስህተቶች ይኖራሉ። እሱን እየተማረ የሚሄድ መንግስት ከሆነ ጥሩ ነው። የዚህ በጣም ደካማ የህብረተሰብ ክፍሎችን ወደ ከተማው ጥግ የመውሰዱ ነገር፣ እዛው ፓርት ኦፍ የከተማው ነዋሪ ያለማድረጉ፣ እንደዚህ አይነት ችግሮች ብዙ ካሳ ጉዳይ፣ ተከራዮችን አንድ ላይ ያደረገበት መንገድ፣ እነዚህ እንደ ጥያቄ እንደ ዜጋ ጥያቄ ሊነሳበት ቢችልም ነገር ግን ከአሁን ቀደም ከነበሩን አፈጻጸሞች አሁን የተሰሩትን ስራዎች ስናይ እና ፍጥነቱ፣ ጥራቱ በተቻለ መጠን ጥራቱም ስናየው ለካ ብዙ መስራት ይቻላል። ሁለተኛ ሁልጊዜ የማነሳው ነገር ነው፣ የከተማ አስተዳደሩ መስራት ያለበት ነገር ነው። ከተማ ማሳመርም፣ መንገድ መስራትም፣ የእግረኛ መንገድ ማሳመርም፣ መዝናኛ ፓርኮችን መስራትም የከተማ መስተዳደሩ ነው። ውሃ ማቅረብም ግን የሱ ስራ መሆኑን መዘንጋት የለበትም ነው ምንለው። እሺ ወደ ዋናው ጉዳያችን ንግባ። የመደመር ፍልስፍና ምናልባት ብዙ ጊዜ ከዘለፋ ይልቅ ሀሳብ አንሱ፣ ሀሳብ አስተያየት ያነበብከው መጽሐፍ ላይ አሁን የመጀመሪያው መጽሐፍ ላይ ነው የጻፍከው አንተ ጽሁፉን። እስኪ ስለሱ እናንሳ። የመደመር ፍልስፍና የልማት አጣብቂኝ አስተሳሰብ ወይስ ተቋማዊ ስርዓት? የአስተሳሰብ ችግር የሚባለው ምንድን ነው? የመደመር ፍልስፍና ውስጥ እንግዲህ የአስተሳሰብ ችግር ነው ወይስ ተቋማዊ ስርዓት ብለህ ነው የተነሳው ጥያቄ? አዎ አሁን የመደመር ፍልስፍና የመጀመሪያው መጽሐፍ፣ ሌሎችም ያው ተያያዥነት አላቸው። እኔ ግን አሁን አዲሱን ሳነበው የተወሰነ ዴቨሎፕመንት አለው። አንድ ያየውበት ችግር ኮንፊውዥን ነው። ለምሳሌ የኢትዮጵያ መሰረታዊ ችግር ያስተሳሰብ ችግር ነው ይላል። የመጀመሪያው መጽሐፍ ላይ የኢትዮጵያ መሰረታዊ ችግር የስርዓት ውድቀት ነው ይላል። ኢንስቲትዩሽናል ፌለር ነው ይላል። ስርዓት ይለዋል። እኛ ተቋም ሌላ በአማርኛ ተቋም የሚለው ለሌላ ለድርጅት ለሚለው ስንሰጠው ስለነበር ተቋማዊ ችግር ከምንል ስርዓታዊ ብንለው ብዙ ያስኬዳል ብለው ይመስለኛል ጠቅላይ ሚኒስትሩም እንደዛ ያደረጉት። አንድ ጊዜ እነሱና ደግሞ የአቅማችንን ያለማወቅ ችግር ነው። ብዙ ችግር መሰረታዊ ችግሮች ተደርገው ይነሳሉ እና ምንድነው ዋናው ችግር መሰረታዊ ችግር የሚለውን ለመለየት ያስቸግራል። አንድ ትልቅ ኮንፊውዥን ነው። ግን እንደ ዝርዝር ከሆነ ዝርዝር አይደለም። በቃ ለምሳሌ የመጀመሪያው ገጽ ላይ አሁኑ መጽሐፍ ላይ የኢትዮጵያ መሰረታዊ ችግር የአስተሳሰብ ችግር ነው ይላል። መሰረታዊ ስትል ፈንዳሜንታል የሚለው ከሆነ የሁሉ ብዙ ችግሮች አሉብን አይደል? የነሱ ሁሉ ምንጭ ነው አይደል የምትለው? ፈንዳሜንታል የምትለው እኮ ስር ችግሩ ማለት ነው። ስረ መሰረቱ የችግሮች ስረ መሰረት እዚህ ላይ ነው። ይሄንን ብንፈታው ሌሎች ይፈታሉ ማለት ነው። ምናልባት አስተሳሰብ ማለት እውቀት፣ ክህሎት፣ አቅም ሊሆን ይችላል። ስለዚህ አመለካከትም ካልተማርን ካላወቅን የተማረው ትንሽ ከሆነ ያወቀው ትንሽ ከሆነ አርባናይዜሽን አልተስፋፋም። ከተሞቻችን ትንሽ ናቸው። ስለዚህ አብዛኛው ስለማያውቅ የአስተሳሰብ ችግር መሰረታዊ ችግር ነው። ታዲያ ከዚህ በላይ መሰረታዊ ችግር ምን አለ? ለምን ብለህ መጠየቅ ነው። አየህ ለምሳሌ ዴቨሎፕመንታል ኢኮኖሚክስ የሚባለው የትምህርት መስክ የኢኮኖሚክስ ትምህርት መስክ በ1930ዎቹ ነው የመጣው ይባላል እንደ አውሮፓን አቆጣጠር። ማለት እንደ ዲሲፕሊን ሰዎች ትኩረት አድርገው ሀገራት ለምን ይደህያሉ፣ ሀገራት ለምን ይወድቃሉ፣ ሀገራት ለምን ወደ ኋላ ይቀራሉ፣ ሀገራት በምን ምክንያት ለሙ የሚለውን ጥያቄ እያነሱ እንጂ ከዛ በፊት ጥያቄዎቹ በአንድም ይሁን በሌላ ጎኑ ተመልሰዋል። እና አደም ስሚዝ የሚያወሩት እሱን ነው። ነፃ ገበያ ሲሆን ምርቶች የተሻለ ምርት ይመረታል፣ ዲቪዥን ኦፍ ሌበር ይኖራል፣ ሰው የሚችለው ላይ ፎከስ ያደርጋል። የነፃ ግብይት ካለ ውድድር ይኖራል፣ ውድድር ሲኖር ኮስት ይቀንሳል፣ ጥራት ይጨምራል፣ የአገልግሎትና የቁሳቁስ ጥራት ይጨምራል፣ ሰው ሳቲስፋይድ ይሆናል። እያንዳንዱ ነጋዴ በነገራችን ላይ ሁላችንም
ሸማች ሁላችንም ነጋዴ ነን ወይ አቅራቢ ነን፣ አምራች ነን። ሁላችን ካላመረት አትገዛም ጥገኛ ካልሆንክ በስተቀር እሱ ማወቅ አለበት። ስለዚህ ሁላችንም አንዳችን ሌሎቻችንን ሰርቭ የምናደርገው ለራሳችን ጥቅም ስንል ነው የሚል አስተሳሰብ ፈጥሯል። ይሄ ልማትን ያመጣል፣ ምንም እንትን የለውም። ግን ጥያቄው ብሮድ የሆነ የኢኮኖሚክስ ጉዳዮችን ማብራራት ነው እንጂ የያዘው ለምንድን ነው አንድ ሀገር ለምቶ ሌላው ሀገር ወደ ኋላ የቀረው የሚለውን ጥያቄ ስፔሲፊካሊ ለመመለስ ትኩረት ያደረገ አልነበረም። ከኢኮኖሚክስ ጥያቄዎቹ ውስጥ አንዷን እችን ነጥሎ ማየት የተጀመረው 1930ዎቹ እሱም በወርልድ ባንክ እንትን ነው ድጋፍ ነው ይባላል። እና ምንድን ነው አንድን ሀገር እንዲለማ ሌሎች ሀገሮች እንዲወድቁ የሚያደርገው ምንድን ነው ብለው መጀመሪያ ሲመጡ እነዚህ ፋክተርስ ኦፍ ፕሮዳክሽን የምንላቸው ካፒታል፣ ብዙ የቆጠበ ብዙ ኢንቨስት ያደረገ ብዙ ካፒታል ይፈጥራል። ያ ደግሞ ካፒታልን እየፈጠረ ልማትን ያሳልጣል የሚሉ ነበሩ። አይ ሌበር ነው፣ ብዙ ሌበር ያለው ሰው ብዙ ስራ ይሰራል፣ ብዙ ስራ ደግሞ ብዙ ምርት ታገኛለህ፣ እሱ ነው ዋናው። አይ የተፈጥሮ ሀብት ነው፣ ተፈጥሮ ሀብት ከሌለ ምን ጥሩ መሬት ከሌለ ምን ታለማለህ? አይ በኋላ ላይ ደግሞ ሲመጡ ሂውማን ካፒታል ነው፣ የተማረ የሰው ኃይል። እነዚህን ሁሉ ግን እያፈረሱ ነው የመጡት። ቁጠባ ነው፣ የሌለው ሰው ምን ይቆጥባል? አሁን የመንግስት ሰራተኛን ገበሬውን ቆጥብ ትላለህ እንዴ? እኛ ሀገር አሁን ብትቆጥብ በኔጋቲቭ ኢንተረስት ሬት ነው ትቀጣለህ። ሴቭ ያደረገ ይቀጣል እኛ ሀገር። ስለዚህ ለምን ይቆጥባል? እኛ ሀገር አይቆጥብም ማለት ነው። ስለዚህ ሀብታም ሀገር ከሆነ ነው የሚቆጥበው ድሃ ሀገር። ስለዚህ ይሄ የልማትና የድህነት መንስኤ ሳይሆን እንደውም የሀብታምነት መገለጫ ነው ብለው መጡ። ሂውማን ካፒታል ሴቪንግ፣ ኢንቨስትመንት የሀብታሞች መገለጫ ነው። የሌለው እንዴት ኢንቨስት ያደርጋል? የሌለው እንዴት ይቆጥባል ማለት ጀመሩ። ሁለተኛ ሌላም ነገር ያስፈልጋል ለመቆጠብ። አንተ የምትቆጥበው ሪዋርድ ሲኖረው ነው። ኢንቨስት የምታደርገው ሪዋርድ ሲኖረው ነው። እውቀት የምታካብተው ሪዋርድ ሲኖረው ነው። ለምን? እውቀት እኮ ከማሰብ ነጻነት ጋር ይያዛል። እንዴት የማሰብ ነጻነት በሌለበት ምድር እንዴት ነው እውቀት የሚስፋፋው? እኔ ነኝ የትምህርት ዘርፍን የምቆጣጠረው ካልክ እኮ ዛሬ ድሮን ብትሰራ አንተ እንደው ኢንተርኔት ማገላብጠህ ምናምን ድሮን ብትሰራ ማን ነው የሚቀበል? መስራት አትችልም ነው የምትባል። ብዙ እኮ በጣም ወጣ ያሉ አዋቂዎች ተፈጥረዋል አይደል? ደቡብ ክልል ውስጥ በወንዝ ሃይድሮ ኤሌክትሪክ ፓወር ያመነጨ ልጅ አካባቢው መብራት በመብራት ያደረገ ሰው በቴሌቪዥን አይቻለሁ። ስልክ የሰራ ኢትዮጵያዊ አይቻለሁ። የት ደረሱ? ኢትዮጵያ ውስጥ ማሰብ መመራመር ሪዋርድ አያደርግም። ምክንያቱም የዚህ የነጻ ገበያ የሚባለው ነገር ከነጻ ምንድነው ከሀሳብ ነጻነት የሚነሳ ነው። ሰው መጀመሪያ ለመኖር ሲል ምንድነው የሚያደርገው? ያስባል። የተሻለ ኑሮ ለመኖር ሲል ያስባል። መጀመሪያ ያሰበውን ይተገብራል። ሲተገብር ሀብት ያፈራል። ያፈራውን ኦን ማድረግ አለበት፣ የራሱ መሆን አለበት። እኛ ሀገር ይሄ ነገር በተሟላ ደረጃ ወይም በቂ በሚባል ደረጃ ሀብት ሳይኖር እኮ ነው እኛ ሀገር መከፋፈል የመጣው። ፍትሐዊ ክፍፍል ይልሃል ገና ሳታመርተው። አንተ ጥረህ ግረህ የምትበላውን ቆጥበህ ተርበህ ታርዘህ መኖሪያ ቤት አጠህ የፈጠርከው ነገር ላይ ልክ ሲፈጠር ሀብቱ ስትፈጠር እንካፈል፣ ህገ መንግስቱ ፍትሐዊ ሀብት ክፍፍል ይልሃል። ስለዚህ ታክስ አናት ላይ ይቆልላል፣ ዲስከሬጅ ያደርጋል። ማንም ሰው አንተ ላይ ኢንቨስት አያደርግም። ኢንቨስት አድርጎ የሚገኘው ነገር መንግስት ይፈቅዳል አይፈቅድም ማን ያውቃል? አታውቅም። ይሄ ነገር ስለሌለ ነው። እና መጡና ኢንስቲትዩሽን ከዛሬ 30 ዓመት ምናምን አካባቢ ጀምሮ ኢንስቲትዩሽን ማለት የጎላ መጣ እንጂ በፊትም ነበረ። ጀርመን ኢኮኖሚስቶች እንደዛ አይነት ነገር አምጥተው ነበር። ከዛ አሜሪካኖች ኦልድ ኢንስቲትዩሽናሊዝም የሚባሉ አሉ፣ ኢንስቲትዩሽናሊስት። ከዛ ኒው ኢንስቲትዩሽናል ኢኮኖሚክስ የሚባል መጡ። ከዛ ደግሞ አሁን በቅርቡ ሮቢንሰን እና ሴሞግሉ የሚባሉ ሰዎች በጣም እንትን አሉት። ብዙ አጨቃጭቋል። አንዱ አጨቃጨቀው
ኢንስቲትዩሽንን ብቻ መሰረታዊ ምክንያት አደረጉ። ይሄ ሲምፕሊስቲክ ነው። አንድ ፋክተር ብቻ እንዴት እነሱ አንድ ፋክተር ብቻ አይደለም ያሉት። በፍልስፍና ትምህርታችን ነሰሰሪና ሰፊሸንት ኮንዲሽን ይባላል። ለምሳሌ የተፈጥሮ ሀብት ስላለ ብቻ አታድግም። ልታድግም ላታድግም ትችላለህ። ሌላ ጂኦግራፊክ ምቹ ጂኦግራፊ ስለኖረ ለምሳሌ ሲንጋፖር በጂኦግራፊ ረገድ ብዙ የተበደለች ነች፣ ወይም ደግሞ በጂኦግራፊ ረገድ ትንሽ ተጠቀመች ከተባለ ብዙ መርከቦች የሚያልፉበት ወደቦች አሏት። ድሮም ነበረ፣ አሁንም ነበረ። አሁን አንዳንድ ጊዜ መጥፎ መሰለ። አንድ ወዳጄም ፌስቡክ ላይ ፖስት ባደረኩት ነገር የሰጠኝ አስተያየት አለ። የኖጋሌስ ታሪክ በኖጋሌስ የምትባለው አካባቢ በሜክሲኮና በአሜሪካ መካከል ያለች ነች። ግማሹ አሜሪካ ውስጥ ነው፣ ግማሹ ሁለቱን ዋይን ኔሽን ፌል ላይ ሁለቱን አነጻጽረዋል። እነሱ ሲያነጻጽሩ ሁሉ ነገራቸው ተመሳሳይ ነው፣ ኢንስቲትዩሽናቸው ብቻ ነው የተለያየው ለማለት አይደለም። እንደዛ አይነት ነገር በኢኮኖሚክስ ማግኘት ከባድ ነው። እንኳን እዚህ ላይ ኢምፓክት ኢቫሉዌሽን ስትሰራ ለምሳሌ ኮንዶሚኒየም የተሰጣቸው ነዋሪዎች ቤተረፍ ሆነዋል ወይስ ያልተሻለ ሁኔታ ላይ ነው የጣልናቸው የሚለውን ስታጠና ተመሳሳይ መንደር እንደውም ተመሳሳይ አባወራዎች ያሉበትን 50 አባወራ ከዛ 50 አባወራ ከዚህ እያንዳንዱ እዛ ያለው 50 አባወራ እዚህ ካለ 50 አባወራ ጋር ተመሳሳይ የኑሮ ደረጃ ላይ የነበሩ ተወስድና ነው የምትሰራው። በዛ ላይ ግን ብዙ ፋክተሮች አንተ ኮንሲደር የማታረጋቸው ፋክተሮች የመጣው ለውጥ አሉታዊ ለውጥ ነው ወይም አዎንታዊ ለውጥ ነው ሊያደርጉ ይችላሉ። ግን ዋናው ለማሳየት የሞከረው ሁለቱ አካባቢዎች ተመሳሳይ ህዝብ ነው ያለበት፣ ተመሳሳይ በአብዛኛው ከልቸር ነው ያለበት፣ ዘመዳማቾችም ናቸው። የአየር ንብረቱም ተመሳሳይ ነው። ግን ያሉበት አህጉር ግን ኢንስቲትዩሽን ይለያያል። ያሉበት አገር ኢንስቲትዩሽን ግን ይለያያል። እና ምንድነው የሚያመጡት ሰዎች ሜክሲኮ የሚባለው ሀገር ራሱ ኢንስቲትዩሽኑ ብቻ ሳይሆን ሌላም ፋክተር ጂኦግራፊም ከአሜሪካ ይለያል፣ ሳይዝም ከአሜሪካ፣ ፖፑሌሽን ከአሜሪካ ይሄን ያመጡ። ግን እነዚህንም በተናጠል ብትወስዳቸው ምቹ ጂኦግራፊ ላይ ያለህ ብትሆንም ወይም የተፈጥሮ ሀብት እንደ ኮንጎ የተደራረበ ናቹራል ሪሶርስ ያለህ ቢሆንም የበለጸክ ሊያደርግ አይችልም ነው። ግን እነዛ ፋክተር አይደሉም ወይ ካልከኝ ፋክተርማ ናቸው። ጥሩ ስርዓት ያለው ሀገር ጥሩ የተፈጥሮ ሀብት ካለው ድሃ ከሆነ የተማረ ሰው ኃይል አይኖረውም። ግን የተማረ ሰው ኃይልም ካለው እንደው ዲያስፖራው ምናምን አምጥቶ ጥሩ ወደብ ካለው ወደቡ ደግሞ የብዙ መርከቦች መተላለፊያ ከሆነ ሌላ ምንድነው ከልቸሩ ለስራ ትልቅ ትኩረት የሚሰጥ ከልቸር ከሆነ የሀገር ልማትን ያፋጥናሉ። ግን እነሱ ሰፊሸንት ኮንዲሽን አይደሉም ነው። ከኢንስቲትዩሽን ውጪ ሰፊሸንት ኮንዲሽን አይደሉም ነው። እነዚህ ሁሉ ኖረው ስርዓት የፖለቲካልና የኢኮኖሚ ስርዓት ብላሽ ከሆነ አታድግም። ይሄንን ከአውሮፓ ውስጥ ያላደጉ አሉ፣ አሁን በቅርብ ያደጉ አሉ። ፖላንድ አሁን የዩክሬን ጦርነትም ዋናው እኮ የማደግና ያለማደግ ነው። ያው ምዕራባውያኑ ማደግ ከፈለግሽ ከኛ ጋር ኢንቴግሬትድ መሆን ከፈለግሽ የሚሊተሪ ፍሮንቱንም ብሎኩንም መቀላቀል አለብሽ አሉ። ያ ደግሞ ከራሻ ጋር አጋጫት። እሷ ማደግ ፍላጎት ነው። የፖላንድ ምሳሌን ወስዳ ነው። ፖላንዶች ኢዩ ሲገቡ ፈሰሱ፣ በነጻነት መስራት ጀመሩ፣ ወደ ሀገራቸው መላክ ጀመሩ። አውሮፓም እዛ ሀገር ላይ ኢንቨስት ማድረግ ጀመረች። ፖላንድ አሁን የተሻለ ኑሮ ላይ ደረሰች እንጂ ፖላንድ ድሮም ነበረች። ድሮ የጎረቤት ኢፌክት እንትን አላላትም። ግን ኢዩ ጆይን ስታደርግ የኢዩ አገራትን ኢንስቲትዩሽን ኢምፖርት ስታደርግ ተወዳም አውሮፓ ህብረት ስትገባ ኢንስቲትዩሽኖችን በአብዛኛው ኢምፖርት ታደርጋለች። እና ይሄ ለነጻ ገበያ ፖለቲካል ኢኮኖሚ ምቹ የሆነ ሲመጣ በፍጥነት አደገች። ያን አይታ ነው ልግባ አለችው። እና አሁን ያደጉ እንደ ቻይና እንደ ሲንጋፖር ድሮ የነበራቸው ነገር አለ። የተለወጠው ነገር የፖለቲካል እና ኢኮኖሚክ ኢንስቲትዩሽናቸው ነው። እንደውም የሚባለው ምንድን ነው? አንዳንድ ጥናቶች አይቻለሁ እኔ የኢስት ኤዥያን ታይገርስ ቻይናን ጨምሮ እና 5 የኢስት ኤዥያን ታይገርስን አገራት እድገት የመረመረ አንድ ሰው
ፓዌል የሚባል ቤንጃሚን ፓዌል የሚባል በጣም የሚገርም ጸሐፊ ነው። የመንግስት ጣልቃ ገብነት ነው ወይስ የነጻ ገበያ ፖለቲካል ኢኮኖሚ ስርዓቱ ኢንስቲትዩሽኑ ነው እነዚህን ሀገራት እንዲያድጉ ያደረጋቸው አለና ለይቶ ፋክተሮችን ሁሉ ዘርዝሮ ሲመረምር እንደውም መንግስት ይሄን ያህል ጣልቃ ባይገባ ኖሮ የበለጠ ያድጉ ነበር የሚል ኮንክሉዥን ነው ያመጣው። ይሄ ነው አሁን አንዳንድ ጊዜ ሰዎች የሆነ ጽሑፍ ያነቡና አይ ቻይና እኮ የመንግስት ጣልቃ ገብነት ነው በጣም በመንግስት የሚመራ ኢኮኖሚ መሆኑ ነው። እንደዛ ከሆነ ከ1950ዎቹ በፊት ሙሉ በሙሉ ይመራል ነበር? ለምን አላደገችም ነበር? መቼም የተፈጥሮ ሀብት ጂኦግራፊ ምናምን ልዩነት አይደለም። ስለዚህ ዋናው ነገር ሲል ፈንዳመንታል የሆነው ነገር ቢቀር እሱ ባይኖር አገሪቷ አታድግም። ያንን ስንል ደግሞ የግዴታ ሙሉ በሙሉ ሊበራል ካልሆነ አያድጉም ማለት አይደለም። አንድም ይሁን ሁለትም ይሁን ሶስትም ይሁን የሊበራል ፖለቲካል ኢኮኖሚክ ኢንስቲትዩሽን ሀገርህ መትከል ስትጀምር ለውጥ ማየት ትጀምራለህ። ቻይና ለዚህ ምሳሌ ነች። ግን ሄደ እድገት እየቀነሰ ይመጣል ሊበራላይዝ እያደረግ ካልሄድክ። ቻይና ያደረገችው ይህንን ነው። ሞር ሊበራላይዝ እያደረገች ሞር ኦፕን አፕ እያደረገች ኢኮኖሚዋን ስትሄድ ነው እድገቱ ኮንቲኒቲ የቀጠለው። አሁን ስታክ እያደረገ ነው። አሁን ጥያቄ እየመጣ ነው። ምክንያቱም እንደ ኢኮኖሚዋ ፖለቲካዋም መከፈት ለምሳሌ ምን ይላሉ መሰለ ቻይና ውስጥ የህግ የበላይነት አለ። ግን የህግ የበላይነት የሚሰራው ለአመራሮቹ አይደለም፣ ለተራው ህዝብ ነው። ትዝ ይልሃል አንድ በቀደም አንድ ድራግ ይዛ ቻይና ሀገር የተገኘች ኢትዮጵያዊት ጓደኛዋ አታላት የስቅላት ፍርድ ነው የተፈረደባት። ከዛ ጠቅላይ ሚኒስትሩም ገብተውበታል ያለችኝ እህቷን ያናገርኳት። ገብተውበት በከፍተኛ እንትን ተደርጎ በቻይና እንዲህ አይነት ነገር የለም ተብሎ ወደ እድሜ ልክ ነው ዝቅ የተደረገላት። ምንም ማድረግ አይቻልም። ተሳስታ እንደሆነ እናውቃለን፣ ግን ይዛ ተገኝ በቃ ህግ ነው። ከዚህ በፊት ተመሳሳይ ኬዝ አንድ እንግሊዛዊት እንዲሁ ተመሳሳይ ኬዝ ቀርቦባት ነበር። የእንግሊዝ ፕራይም ሚኒስተር ጣልቃ ገብቶ አልቻለም። ተመሳሳይ ፍርድ ነው የተፈረደባት። ግን ሊደሮቹ ላይ ያ ነገር ይሰራል ወይ ካልክ አይሰራም። አየህ ፖለቲካው ነፃ አልሆነም እንደ ኢኮኖሚው። የቻይና ኢኮኖሚ በጣም ሊበራላይዝ እየሆነ ነው። ሊበራላይዝ ካልሆነ አሁን እንትን ማድረግ አትችልም። ለምሳሌ ከአሜሪካ ጋር ትጣላም፣ ከአውሮፓን ጋር ትጣላም፣ ከካናዳ ጋር ትጣላም። ቻይና ከተጣላች አብዛኛው ገበያዎቿ እነሱ ናቸው። ከሀገር አልፈው ትልቅ ገቢ የምታገኘው በዛ ምክንያት ነው። ዲማንድ የለም ማለት በፖሊሲ ምክንያት እነዚህ ሀገሮች አሁን በቃ ከቻይና ጋር ያለን ግንኙነት አቁመናል ቢሉ ከፍተኛ ውድቀት ነው የሚደርስበት። ያ ሁሉ ሰፕላይ የሚያቀርበው ኃይል ስርዓት ይሆናል። ዲማንድ ከሌለ አታቀርብም፣ ወይም ሌላ አማራጭ መፈለግ አለበት። ቻይና ለዛ ይመስለኛል ታዳጊ ሀገሮች ላይ ፎከስ ማድረግ ያለባት እያደረገች ያለችው። ግን ታዳጊ ሀገሮች ደግሞ ድሃ ናቸው ማለት የመግዛት አቅም የላቸው ማለት ነው። ምንድነው ማድረግ ያለበት? እነሱንም እያሳደግ አቅም እየፈጠርክ ዲማንድ እንዲኖራቸው እያደረግ ሰፕላይ ማድረግ ነው። እና ይሄንን የተያዘች ይመስለኛል። ስለዚህ የተፈጥሮ ሀብት ይኑር አይኑር፣ ከልቸርህ ምቹ ይሁን አይሁን፣ የተማረ የሰው ኃይል ይኑር አይኑር፣ ያው አብዛኞቹ ነገሮች እነዚህ በተለይ ቴክኖሎጂ፣ የተማረ የሰው ኃይል ምናምን ካደክ በኋላ ሴቪንግ ካፒታል ካደክ በኋላ የሚመጣ ነው። ግን የተፈጥሮ ሀብት ብዙ ሌበር ያለ ታታሪ ሰራተኛ ያለበት ሀገር ምናምን ቢሆን ደጋፊ ናቸው እንጂ ወሳኝ አይደሉም። ማለት ኢኮኖሚክ ስርዓት ጥሩ ካልሆነ እነዚህ ሰዎች እነዚህ ሀብቶች ይመክናሉ። የተፈጥሮ ሀብት ምንድነው መርገምት ሊሆን ይችላል እድል እንደሆነ ሁሉ እና ብዙ የአፍሪካ ሀገራት መርገምት ሆኗል ስርዓቱ ስለሌለ እና እነዚህ ነገሮች ፋክተር አይደሉም እየተባለ እንዳልሆነ ይጠቀስ። ግን ዞሮ ዞሮ እንደዛ ነው። መደመር እኔ በጣም ጥሩ ያየሁት መደመር እንትን የመጀመሪያው መደመር መጽሐፍ የሀገራችን ችግር የስርዓት ፌለር ነው። ገቨርንመንት ፌለርም ማርኬት ፌለርም ብቻ አይደለም ይልና ችግሮችን በደንብ ይለያል። ችግሮችን የነበረውን ስርዓት በደንብ አድርጎ ዲያግኖሲስ ይሰራለታል። እንደውም የተወሰኑ ክፍተቶች አይቻለሁ በኢህአዴግ ላይ ያደረገው። ግን
እሱ የተወሰኑ መጽሐፍቶችን ማገላበጥ ያስፈልጋል። እድገት ነበረ ይላል፣ ነገር ግን የጥራት ጉድለት ነበረው። በቂ የስራ ዕድል አልፈጠረም። ስትራክቸራል ትራንስፎርሜሽን መፍጠር አልቻለም። የኢኮኖሚ መረጋጋት፣ የማክሮ ኢኮኖሚክ መረጋጋት ማምጣት አልቻለም ምናምን። እነዚህ ችግሮች አሉ። እድገት በተወሰነ ደረጃ አለ። በቂ ነው የሚባል ባይሆንም እኔ 10% ምናምን ኢትዮጵያ ያደገች እድገት አይደለም ለኔ። ምክንያቱም ሌሎች እነ ቻይና 10% አደጉ ሲባል ኢኮኖሚያቸው ግዙፍ ነው። የኛ ኢኮኖሚ በጣም ትንሽ ነች እና 50% ቢያድግ የኢትዮጵያ ኢኮኖሚ የሚያስጨበጭብ አይደለም። በተከታታይነት ካላደገ በስተቀር ወደ እንትኖች አናደርግም። ምክንያቱም ቻይና እኮ 20 ዓመት ካደገች በኋላ የምታስፈራ ሀገር እየሆነች መጣለች። እኛ 20 ዓመት ይኸው ደብል ዲጂት አደግን። ምን መጣ? እዚህ ላይ ያልተጠቀሰ 2 ነገሮች አሉ። አንደኛ የመረጃ ይሄ መረጃ ብዙ የውጭ ጸሐፍት አስረድተዋል። ስፔሲፊክ ጥናት ሳምፕል ሰርቬይ እያደረጉ የኢትዮጵያ መረጃ ችግር አለበት እያሉ ነው። መንግስት ያጋናል ሆን ብሎ ሴስ ያለ ተቋም ውስጥ መረጃ ኩክም ያደርጋል። ስለዚህ እሱን ይፈትሽ ብለዋል። አንደኛው ይሄ ነው። ሁለተኛው ደግሞ አሁንም እየመጣ ያለ አለ። አሁን በቅርብ አብይ ስልጣን ከያዘ በኋላ የዚህ የጂዲፒን ስታሰላ የምትጠቀመው ፕራይስ በሆነ ዓመታት ኮንስታንት ፕራይስ ይባላል። ለምሳሌ በ1991 በነበረው ፕራይስ ነው የምታደርጋለ። ለዚያ ኢንፍሌሽኑን አጀስት ማድረግ አትችልም፣ እንትን ማድረግ አትችልም። ኢንፍሌሽን ያመጣው ነው የሚሆነው። በዛ ወቅት በነበረ ፕራይስ ከሆነ ግን በቋሚ ዋጋ ነው ለውጥ መምጣቱ የምታየው። ለምሳሌ ጤፍ 10 ብር ከነበረ 10 ብር ነው፣ በ10 ብር ዋጋ ነው የምታስለው። ስለዚህ ጤፍ ባለፈው ዓመት 100 ኩንታል ከተመረተ በ10 ብር ታበዛዋለ 1000 የኢትዮጵያ ብር ነው ማለት ነው። የጤፍ የሚመለከተው የጂዲፒ ፓርት ማለት ነው። አሁን ደግሞ 1000 የነበረው 5000 ከሆነ 5000ን በ10 ስታበዛው 50000 ይሆናል ማለት ነው። ከ10000 ወደ 50000 አደገ ትላለና ለማነጻጸር እንዲቻለ። አለበለዚያ ግን ዋጋ እየቀጠለ በአዲስ ዋጋ የምታሰለው ከሆነ በዋጋ ልዩነት ምክንያት የመጣ ጂዲፒ ነው፣ ኢንፍሌትድ የሆነ ጂዲፒ ነው ይመጣል። እና እሱን የማስተካከል ስራ ይሰራሉ። አንድ ጊዜ አቶ ኃይለማርያም በመጡ ጊዜ ተመሳይ ማሳካያ አድርገዋል። የነበረውን አመት አቀረቡት። ሲያቀርቡት ዋጋው ከፍ ይል የለ፣ ዋጋው ከፍ ስለሚል ጂዲፒው ከፍ ይላል። ስለዚህ ከባለፈው አመት ጋር ስታነጻጽረው የባለፈው አመት በፊት በነበረው ለምሳሌ ከ20 ዓመት በፊት በነበረው ዋጋ ነው የተሰላው። የአሁኑ ግን ከ10 ዓመት በፊት በነበረው ዋጋ ሲሰላ ልዩነቱ የእድገት ልዩነት ብቻ ሳይሆን የዋጋ ልዩነቱም ያመጣው ነው። አሁን ዶክተር አብይ ሲመጡም ተመሳሳይ ለውጥ ተደርጓል። ይሄ የቤዝ ይር ለውጥ ማለት ነው። እሱ በመደረጉ ምክንያት ጂዲፒያችን ላይ ተተኩሷል። ስለዚህ እሱና የመረጃ ችግሩን አልጠቀሱም። ከዛ ውጭ ግን በደንብ ዲያግኖይዝ አድርገው ችግራችንን አስቀመጡ። ችግሩ የሚመጣው በኋላ ነው። ኢንስቲትዩሽን ምንድን ነው፣ እንዴት ነው ስታብሊሽ የሚደረገው በሚለው ረገድ ላይ ስትመጣ እሳቸው ኢንስቲትዩሽን መንግስት የሚተክለው ነገር እንደሆነ ነው ያሰቡት። ግን ኢንስቲትዩሽን አጠቃላይ ናሽናል ኮንሰንሰስ የሚፈልግ ነገር ነው። መንግስትማ ለራሱ የሚበጀውን ኢህአዴግ እኮ ለራሱ የሚበጀውን ኢንስቲትዩሽን ተከለ። ምክንያቱም ኢንስቲትዩሽን ሲባል ምን አይነት ኢንስቲትዩሽን የሚባል ይመጣል። አዎ ያደጉ ሀገራትን ካየ ለነጻነት ለፖለቲካልና ኢኮኖሚክ ነጻነት ድጋፍ የሚያደርጉ ኢንስቲትዩሽኖች ናቸው። የመንግስትን ስልጣን የሚገድቡ የመንግስት ስልጣን እቺ ነች በሁሉም። አዎ የስልጣን ገደብ ነው። መጀመሪያ የስልጣን ገደብ ስትባል መንግስት የሚሰራው ይሄን ነው፣ ሌላው ዜጎች የሚሰሩት ነው፣ በግለሰብ ወይ በቡድን ሆነው የሚሰሩት ነው ተብሎ ይሰጣል። ከዛ በኋላ እሷንም ሲሰራ ደግሞ ለራሱ ጥቅም ሳይሆን ለህዝብ ጥቅም እንዲሰራ ደግሞ ልጓም ታበጀለታለህ። ግልጽነትና ተጠያቂነት የሚባል አሰራር ትተክልለታለህ። ስልጣኑን ወደ ታች ዲሰንትራላይዝ ታደርጋለህ፣ ወደ ጎን ዲኮንሰንትሬት ታደርገዋለህ፣ አንድ እጅ ላይ እንዳይከማች። ስለዚህ አንዱን ይቆጣጠራል፣ ተጠያቂ ያደርገዋል ማለት ነው። ህግ አውጪ፣ ህግ አስፈጻሚ የምትለው ለዛ ነው። ገለልተኛ ተቋማት፣ መከላከያ፣ ፍርድ ቤት፣ ፖሊስ፣ እነዚህ በህገ መንግስት መሰረት ነው የሚሰሩት። ለምሳሌ ወረራ ፈጽም ቢለው ጠቅላይ ሚኒስትር በህጉ መሰረት የተቀመጡ ኮንዲሽኖች እስካልተሟሉ ድረስ አልፈጽም ማለት ይችላል። የእንግሊዝ ጠቅላይ ሚኒስትር
መከላከያ ሚኒስትሩን ከአሜሪካ ጋር ሆነ ኢራቅን ውረር ሲለው ቆይ መጀመሪያ ይሄ ነገር ህገ መንግስታዊ መሆን አለመሆኑን ልጠይቅ ብሎ አቃቤ ህጉን ነው ሄዶ የጠየቀው። አዎ ህገ መንግስታዊ ነው ሁሉን ነገር አሟልቷል ብሎ ሲያስረዳው ነው የገባው። ይሄን በማድረጉ ምክንያት ምንም አይሆንም ያ ሰውዬ። እኛ ሀገር እንደዛ ቢል ምንድን ነው ያደረገው? ጠቅላይ ሚኒስትሩ በአንድ ደብዳቤ ያባረዋል። ስለዚህ ፋየርም የማድረግ ስልጣን ለጠቅላይ ሚኒስትሩ አትሰጥም። በእንደዚህ አይነት ጉዳይ የሚወርድበት ኮንዲሽንስ አሉት፣ የሚወርድበት ፕሮሰስ አለው፣ የሚወጣበት ፕሮሰስ አለው። ይሄ ለ5 ዓመት ስልጣን ላይ ከሚወጣው የፖለቲካ ኃይል ነፃ በሚሆንበት አግባብ ነው ስታብሊሽ የሚደረገው። ይህንን ነገር ማድረግ አለብን። ከዛ ይሄ ኢዝ ኦፍ ዱይንግ ቢዝነስ በደንብ መኖር አለበት። መንግስት ዝም ብሎ የማያስፈልግ ቁጥጥር ማስቀመጥ የለበትም። መንግስት እሱ አይደለም የሚወስንልህ የምትሰራውን ዘርፍ። የፈለግከው ዘርፍ መስራት ትችላለህ። የሌላው መብት እስካልነካ ድረስ አለቀ። ያልተከለከለ የተፈቀደ ነው። እኛ ሀገር ያልተፈቀደ ተከልክሏል ነው። እንደዛ ነው። እንደዛ አይነት ስርዓት መሆኑን ብዙ ጥናቶች ተሰርተዋል። የኢኮኖሚክ ማለት ኦብጀክቲቭ የሆኑ ጥናቶች ነው የምልህ፣ ኢምፔሪካል የሆኑ ጥናቶች ተደርገው ይህንን አረጋግጠዋል። ስለዚህ እንደዛ አይነት ኢንስቲትዩሽን ናቸው። ስለዚህ ኢንስቲትዩሽን የሚለው ክላሪቲ ይጎላል በጽንሰ ሀሳብ ደረጃም፣ ግን አለ መንፈሱ ምን ማለታቸው እንደሆነ አለ። ግን ስትጽፈው ዲፋይን ስታደርገው በጣም አስቸጋሪ ነው። ሩል ኦፍ ዘ ጌም ይላሉ አንዳንድ ሰዎች። ምን ላይ ያተኩራሉ? ገቨርናንስ ላይ። ለምሳሌ ስልጣን በመንግስትና በህዝብ መካከል ይከፋፈላል አይደል? የህዝቡ መብት የምንለው ነው፣ መብትና ነጻነት የምንለው ነው። የመንግስት ስልጣን የምንለው ነው። የመንግስት ስልጣን ላይ ፎከስ ያደርጋሉ። መንግስት ምንም ያክል ስልጣን ቢኖረው ኢንክሉሲቭ ከሆነ ማለት ቅድም በምርጫ ስርዓቱን በምንም ሁሉንም ያካተተ ከሆነ ተጠያቂነት ያለበት ከሆነ ግልጽነት ያለበት አሰራር ከሰራ በቂ ነው የሚለው አሉ። አንዳንዶች ደግሞ አሁን በጣም ሪሰንትሊ የመጡት ደግሞ ኖ መጀመሪያ የመንግስት ስልጣን ውስን መሆን አለበት። እሱ ራሱ ኢፌክት አለው። ይህንን ኢምፔሪካሊ ማሳዩ ቴዎሬቲካሊ ብቻ ሳይሆን ከዛ በኋላ ደግሞ እናንተ ያላችሁት የገቨርናንሱ ጉዳይም ወሳኝ ነው። ምክንያቱም በፈለገ ሰዓት የግለሰቦችን ነጻነት የሚጥስ ከሆነ ለራሱ ጥቅም የሚሰራ ከሆነ መንግስት ችግር ስለሚያመጣ፣ ስለዚህ ሁለቱንም ነው ማየት ያለብን። ወሰን አለ ወይ? ልጓም ተበጅቶለታል ወይ? ወሰን አለ ወይ ሲል ነጻነትና መብት ሰፊ ነው ወይ በዛ ሀገር ላይ የሚለውን የሚያው ነውና ይሄ ነው የመጣው። ይሄ ካለ የተፈጥሮ ሀብት ባይኖርህም እንደ ሲንጋፖር ምቹ ያልሆነ ጂኦግራፊ ቢኖርህም አብዛኛው ኢሮፕ በረዶ 7-8 ወር በረዶ እኮ ነበር። ለምን እሱን እንደማያስቡት አላውቅም። እኛ ሀገር ይሄ ትሮፒካል ኤሪያ ላይ ያሉ ወባ ያጠቃቸዋል ምናምን ልትል ትችላለህ። ያ በረዶ የነበረበት ሰዓትስ እንዴት ነው ስለ መስራት የምታስበው? በጣም አስቸጋሪ ኢንቫይሮንመንት አልነበር? ስለተሻገሩት ነው እኮ የማናስበው እንጂ አሁን ኢትዮጵያ ውስጥ እንደዛ አይነት በረዶ ቢኖር በእንዲህ አይነት ድህነታችን ላይ ኦልሞስት የማደግ ጭላንጭል አይታየንም ነበረ። ስለዚህ ጂኦግራፊም ቢሆን ያልተማረ የሰው ኃይልም ባለበት ወይም የተማረ የሰው ኃይልም ቢኖርህ አታድግም ማለት ነው። ከዛ ዋናው ሌላው ነገር መታየት አለበት ጠቅላይ ሚኒስትሩ መጽሐፍ ላይ ቅድም የጠቀስኩልህ እሳቸው ወይም የእሳቸው መንግስት ያን ኢንስቲትዩሽን ስታብሊሽ የማድረግ ብቸኛ ሚና ያለው አድርገው ማሰባቸው ነው። ይሄ እኛ ሀገር በተለይ በናሽናል ዲያሎጉ ስታብሊሽ መደረግ ያለበት ነገር ነው። አንዴ ከመንግስት ውጭ ማን ህገ መንግስቱ ማለት እኮ ነው እኮ ህገ መንግስት ስርዓቱ መንግስት አይደለም። ለምሳሌ አሁን የህገ መንግስቱ ችግር ስላለበት ነው እንጂ ፕሮሰሱ ኢህአዲግ እኮ ብቻውን አይደለም የወሰነው። ኖሚናሊ ካየነው አይደል ምኑን የሚመለከታቸውን አካላት ሁሉ ሰብስቦ አይደል ኮንፈረንስ አዘጋጅቼ ያደረኩት ያለው። እንደዛ ነው መሰራት ያለበት። አይ ከሱ እንደውም ይሻላል። ያ ለይስሙላ ነው አልኮ እኔ እናንተ ተሳትፈናል ወር ታዲያ አሁን እኮ ይስሙላውን አጠፋው ነው ይስሙላውን አጠፋው ነው የሚፈልገውን አደርገዋለሁ ነው የሚለው እሱ የሚፈልገው። አንተም ብትቀመጥ ስርዓት ስታብሊሽ አድርግ ብትባል አንተም የሚመችህን ነው የምታደርገው። እኔም የሚመቸኝን ነው የማደርገው። ለምን ተሻጋሪ ካልሆነማ ስርዓት አይደለም። የሰው ልጅ እንደዛ ነው። ቅድም እኮ አለን ለራስም ይጠቅምህ። አንተ ነገ እኮ ስልጣን ልታጣ ነው። ነገ እኮ የዶክተር አብይን ስልጣን ነው የሚወስነው የሚገራው። ይሄን ማድረግ አይችሉም ሊባሉ ነው። እሱን እንዴት ትፈቅዳለህ? አንተም ብትቀመጥ አታደርገውም። ለዛ ነው ሁሉም ያለበት ሲሆን፣ ስለዚህ ማን ስልጣን ላይ እንደሚወጣ ስለማይታወቅ ትገድባለህ ስልጣን። ጥሩ ኢንስቲትዩሽን ለመገንባት እድል የሚኖርህ ሁሉም
የሚመለከታቸው ኤሊቶች የህዝብ ውክልና ያላቸው ኤሊቶች ባሉበት ሁኔታ ስታብሊሽ ከተደረገ ነው። አንዳንድ ሁኔታዎች አሉ። አንዳንድ የበራላቸው አመራሮች የራሳቸውን ጥቅም ከህዝብ ሳያስቀድሙ የህዝብን ጥቅም አስቀድመው የራሳቸው ስልጣን የፈለገ ይሁን ለሀገሬ አንድ ነገር ማድረጌ ነው የኔ ፍላጎት የሚሉ ጥሩ ኢንስቲትዩሽን ስታብሊሽ አድርገው ሊሄዱ ይችላሉ እንዳልከው። ግን በእኛ ሀገር ሁኔታ ይሄ ያየነው ነው። አይሆንም። ኢትዮጵያ ምርጫ በስርዓቱ የማይካሄድበት ሀገር ኳሊቲ ኢንስቲትዩሽን ስታብሊሽ ያደርጋል፣ የራሱን ስልጣን ይገድባል፣ የራሱን ስልጣን ልጓም ያበጅለታል ማለት ይሄ ምንትንም አይደለም። የትም ግል ተቋም ስራ አስኪያጁ ምንድን ነው የሚያደርገው? እሱ ከላይ እስከታች ማድረግ የማይችለው ነገር እንዳይኖር ያደርጋል፣ የሌሎችን ይገድባል። ይሄ ነው የሚሆነው። ስለዚህ ሁልጊዜ ስልጣን ላይ ያለ የ5 ዓመት ኮንትራት ያለው መንግስት እንዴት ነው የሀገሪቱን ፖለቲካዊና ኢኮኖሚያዊ ስርዓት ለብቻው ስታብሊሽ የሚያደርገው? ያ መሆን የለበትም ነው። ስለዚህ ሌሎች አካላቶች ከመንግስት ይልቅ እኮ የሰራተኛ ማህበራት እኮ ውክልና ቋሚ ነው አይደለም? የመምህራን ማህበር እኮ በፍላጎት ነው። እኛ ሀገር አሁን መንግስት ጣልቃ ስለሚገባበት ለረጅም ጊዜ ከመንግስት ጋር አፊሊዬሽን ያላቸው ሰዎች ተቆጣጥረውት ከዛ እነሱ አምባገነን ይሆኑበታል እንጂ እኮ በፍቃድ ነው የመምህራን ማህበር አባል የምትሆነው። የጤና ባለሙያዎች አባል የምትሆነው በፍቃድ ነው። የነጋዴዎች አባል የምትሆነው በፍቃድ ነው። ስለዚህ ሞር ዲሞክራቲክ የሆነው እሱ ነው ከመንግስት ይልቅ በእኛ ሀገር ኮንቴክስት። ስለዚህ እነሱ ሚና የላቸውም ወይ ትላለህ? ስለዚህ እነዚህ የህብረተሰብ ክፍሎች ሁሉ ያካተተ መሆን አለበት። ግን እነዚህ ደግሞ አካላት ማወቅ ያለባቸው የተሻለ ልማት የሚመጣው የመንግስትን ስልጣን የሚገድብና የሚለኩም የዜጎችን መብትና ነጻነት የሚያሰፋ የፖለቲካልና ኢኮኖሚክ ተቋማት ናቸው ልዩነት የሚፈጥሩት በዋነኝነት። ሌሎቹ ግን አይጠቅሙም እየተባለ ሳይሆን ደጋፊ ናቸው። በዚህ ስርዓት ላይ ጥሩ መሬት ያላት ኢትዮጵያ፣ ጥሩ ውሃ ያላት ኢትዮጵያ፣ ጥሩ የተፈጥሮ ሀብት ያላት ኢትዮጵያ የማደግ ዕድሏ በጣም እየፈጠነ ነው የሚሄደው። ግን እነዚህ ኖሯትም የፖለቲካ ስርዓታችን ስላልተስተካከለ ለረጅም ዓመታት የድህነት የድሃ ውራ ሆነን ቆይተናል ነው። ሌላኛው እሳቸው ምን አይነት ኢንስቲትዩሽን ነው የሚሉት ጋር ስንሄድ አሁንም የኢህአዴግን ፖለቲካል ኢኮኖሚ ልማታዊ መንግስት ሚና ፖዚቲቭን አስቀምጠው ኔጋቲቭን ከኮነኑ በኋላ ኔጋቲቭን ይዘው ነው የሚቀጥሉት። እንዴት? መንግስት የሚመራው ኢኮኖሚ ወይም ፖለቲካል ኢኮኖሚ ነው የሚያራምዱት። በግልጽ አያስቀምጡም። ግን አሁንም ቢሆን ይላሉ የኢኮኖሚውን እድገት መንግስት ነው የሚመራው ብለው ያስቀምጣሉ መጽሐፋቸው ላይ። ምንም እንኳን ለፕራይቬት ሴክተሩ ሰፋ ያለ ስፔስ የሚሰጥ ቢሆንም መንግስት ግን መምራቱ አይቀርም። ሁልጊዜ የምናወራቸውን የውጭ ምንዛሪ እንደውም ከመደመር ይልቅ አዲሱ ይሄ አሁን ሁለተኛው የአገር በቀል የኢኮኖሚክ ፖሊሲ የተሻለ ይመስለኛል። የተሻለ ነፃ ነው፣ ለገበያ ይሰጣል። እዛ ላይ ግን በግልጽ ያስቀምጣሉ የውጭ ምንዛሪ የሚመራው፣ ኢንዱስትሪ የሚመራው፣ ባንኮች የሚመሩት፣ መሬት ህገ መንግስቱ እስካልተለወጠ ድረስ እንትን ነው። ኢኮኖሚው አጠቃላይ የሚመራው በመንግስት መሆኑን ያስቀምጣሉ። ግን ቁጥር 1 ላይ ከኢህአዴጉ በተሻለ ስፔስ እንሰጣለን ይላሉ። እና እኔ በተግባርና በመደመር በተግባር እያየን ያለነውና እየተሞከረ ያለው ማለት እንችላለን በመደመር መካከል ተቃርኖ አለ። ያ ተቃርኖም ይመስለኛል አሁን ሊበራላይዝ እናድርገው ይሉና አይለቁም። ግን ትንሽዬ ብልጭ ያደርጉና ይይዙታል። ለምሳሌ የውጭ ምንዛሪውን አይተሃል። ማንም ነፃ ይሆናል አሉ። ነፃ ይሆናል ልማቀው ነፃ እኮ ማለት ምንድን ነው? 40 ሚሊዮን ብር ታስቀምጣለህ ከተባለ እኮ ነፃ አይደለም። ኮንዲሽን እኮ እያስቀመጥክ ነው። ስለዚህ ነፃ ማለት ፍሪ ኢንትሪ እና ኤግዚት መኖር አለበት ማለት ነው። የለም 45 ሚሊዮን ብር ካላመጣ ተብሏል። ያው እሱ ደግሞ አስቀድሞ ምንጩ ያልታወቀ ገንዘብ መንግስት ሊወርሰው ይችላል የሚባል ነገር አለ። አሁን 1000 ግለሰቦች ወይም ድርጅቶች መጣው ይኸው 45 ሚሊዮኑ ፍቃድ ስጡን ቢሉ 45ቱም ላይ ምርመራ አይካሄድም? 1000ም ላይ ምርመራ አይካሄድም?
10,000 ሰው ቢመጣ ለዛ ነው አሁን የውጭ ምንዛሪ ሱቆች በ5 ተገድበው የቀሩት። የሰማሁት 5 ነው እስካሁን። እና የብላክ ማርኬት ግን ካየህ አዲስ አበባ ውስጥ ብቻ በ10 ሺዎች የሚቆጠሩ ናቸው በግለሰብም በድርጅትም ካያቸው። እና እነዚህ ወደ ገበያ መምጣት አለባቸው። ይሄንን እኮ ብናደርግ ሬሚታንስ ቢያንስ እዛ አይቀርም። በእነዚህ አማካኝነት የተሻለ ዋጋ የሚሰጡ ስለሚሆኑ ገበያው የሚሰጠውን ዋጋ ስለሚሰጡ ለምን በማይታወቅ ሰው ከመንግስት ጋር ድብቆሽ የተጫወተ ሰው ይልካል? በቀጥታ በባንክ አይልክም እንዴ? ይልክ ነበረ። ስለዚህ የውጭ ምንዛሪያችን ከኢምፖርት ከኤክስፖርት ገበያችን በላይ ሬሚታንስ ሊያስገኝልን ይችላል። አንዳንድ ጥናቶች እሱን ያሳያሉ፣ 3-4 እጥፍ። ስለዚህ እሱን ማድረግ ሙሉ በሙሉ እና ፈራ ተባ እንላለን። ሌላ ጊዜ የምናየው ቢሆንም IMF እና ወርልድ ባንክ በጋራ ባደረጉት እንትን አንድ ሪከመንድ ያደረጉት ይሄ የነጻ ገበያ እንቅስቃሴ አጠናክሮ መቀጠል አለበት። ሊበራላይዝ የማድረግ ነገሩ ይሄ ያዝ ለቀቅ የምናደርገው ሌላ ኢምፕሊኬሽን ኔጋቲቭ ኢምፕሊኬሽን እየፈጠረ ነው የሚለው። ስለዚህ ምንድን ነው የሚለውን መንግስት መር ነው ወይስ ነጻ ገበያ መር ነው የሚለውን ክሊር ላይ አለየም። ግን በጽሁፎቹ ካየህ እዚህና እዛ ያሉት ነገሮች አሁንም መንግስት የግንባር ቀደም የመሪነቱን ቦታ እንደሚይዝ ነው። ይሄ ደግሞ ለውድቀት የዳረገን ስለሆነ ያን ያክል ለውጥ አዲስ ነገርም አይደለም። በታሪክ ስንሞክረው የነበረ ነው። ሌቨሉ ሊለያይ ይችላል። ሶስተኛ የስራ ፈጣሪ መንግስት የሚለውን በአንድም ይሁን በሌላ መልኩ እንትን አድርጎታል። አንዳንድ ኤሌመንቶችን አስገብቷል። የስራ ፈጣሪ መንግስት ደግሞ ከዴቨሎፕመንታል ስቴትም በላይ የመንግስት ጣልቃ ገብነትን የሚመክር ነው። በተለይ ቴክኖሎጂ ላይ፣ ኢንዱስትሪ ላይ ግንባር ቀደም ሚና መጫወት አለበት ይላል። ይሄን ደግሞ በእንትን ነው በቋሚነት ነው እንጂ ለምሳሌ እንደዛች እንደ እርጉዝ ሴት መውለድ እንዳልቻለችው በ9 ወሯ በኦፕራሲዮን ትውልድ እንደተባለው ይሄ ነገር በቃ ስታክ ስላደረገ እዚህ ላይ የሆነ ነገር ይግባና ትንሽ ቡም ያድርገውና ያበረታታቸውና ከዛ ሲያዩ ፕራይቬት ሴክተሩ አሃ ብሎ ተነቃቅቶ ይቀጥላል የሚል አይደለም። እንደ ቋሚ የሆነ ፖሊሲ ነው። በአብዛኛው የፖሊሲ ለውጦችን እንጂ በአራተኛነት ደረጃ የኢንስቲትዩሽናል ለውጦችን ሰጀስት አያደርግም። የፖሊሲ ችግር ከሆነ ፖሊሲ ትቀይራለህ። ዋና ችግራችን ኢንስቲትዩሽናል ፌለር ነው፣ የስርዓት ክፍተት ነው፣ ውድቀት ነው ካልክ የስርዓት ስብራት ነው የሚሉት። የስርዓት ስብራት ነው ካለ ስብራቱን ነው መጠገን ነው፣ ኢንስቲትዩሽኑን ነው መጠገን መለወጥ ያለብን። ምንም አይነት ኢንስቲትዩሽን 4 መጽሐፍ መጣ አሁን ምንም አይነት ኢንስቲትዩሽን ሳይለወጥ ያው በናሽናል ዲያሎግ ነው መለወጥ ያለበት እና በዛ ውስጥ እንለውጠዋለን ከተባለ ክሊርሊ መጠቀስ ነው ያለበት። የኢንስቲትዩሽናል ለውጥ ግን ያስፈልጋል። የፖሊሲ ለውጥ ምንም ችግር አያመጣም። ለምሳሌ አንድ ልንገር፣ እዛ ጽሁፋም ላይ ያስቀመጥኩት ነው። ኢንፍሌሽን እያስቸገረን ነው። ኢንፍሌሽን እኮ መፍትሄው ቀላል ነው፣ ፈቃድ ብቻ ነው የሚጠይቀው። ኢንፍሌሽን ገንዘብ አለማተም ነው። የመንግስት ገንዘብ አለማተም ነው። የባንኩ ያው ይሄ ሪዘርቭ ምንድነው የዚህ የፍራክሽናል ሪዘርቭ ሲስተም ስለምንጠቀም የክሬዲት ክሬሽኑ የሚፈጥረው ነገር አለ። ግን አዳዲስ ገንዘብ ከታተመ የበለጠ ኢንፍሌሽኑ የሚያጋግለው እሱ ነው፣ የክሬዲት ክሬሽኑ። ስለዚህ አዳዲስ ገንዘብ የማታተም ከሆነ በገፍ ነው የሚታተመው እኛ ጋር። የአሁኑን አላውቅም፣ ከተወሰኑ ዓመታት በፊት ከ30 እስከ 40% ነው በየአመቱ የሚጨመረው እና እሱን የማያደርግ ከሆነ መንግስት ይቀንሳል። እንትና በእውቀቱ ስዩም ሁልጊዜ በቀልድ አስመስሎ የኢኮኖሚ ሁኔታውን በግሩም ሁኔታ ይገልጸዋል። አንድ ያየሁትና ሊያሳስት የሚችል ነገር ምንድን ነው፣ እንቁላል እንዴት 12 ብር ከአመታት በፊት ነው እንዴት 15 ብር ገባች? ምክንያቱም በሳንቲም ደረጃ ትንገዛ ስለነበር ነው። እንቁላል እኮ አይደለም ቫልዩዋ የጨመረው፣ ብሩ የመግዛት አቅሙ እየደከመ ስለመጣ ነው። ስለዚህ እንቁላል ተወዳ አይደለም፣ ብሩ ደክሞ ነው። ስለዚህ የእንቁላል ምርት ቀንሶ አይደለም፣ የሚታተመው ብር ጨምሮ። የሚታተመው ብር ከጨመረ የእንቁላል ምርቱ ቢጨምርም ምን ያክል ነው የጨመረ? የጨመረበት መጠን የብሩ የሚጨምር ከሆነ ኢንፍሌሽን መምጣቱ አይቀርም። ስለዚህ እሱን ግን ለመቆጣጠር ነፃና ገለልተኛ
የናሽናል ባንክ ያስፈልጋል፣ የሴንትራል ባንክ ያስፈልጋል። እሱን ለመፍቀድ ፈቃደኛ አይደለንም እኛ። አይኤምኤፍም ሪከመንድ አድርጓል። አንዳንድ ምሁራን በጣም ስም ያላቸው ታዋቂ ምሁራን ወይም ኤሊቶች ነፃ ከማን ነው ይላል። 5 ዓመት ስልጣን ከያዘው መንግስት ነው፣ በባለሙያ ነው መመራት ያለበት። ምንድን ነው የሚሉት? ከፓርላማ ነፃ ሆኖ ይለዋል። ፓርላማ እኮ ለ5 ዓመት ነው የተቀመጠው። ይሄ የህዝብ ጥቅምን የሚያስቀድም መሆን አለበት። ከፈለገ በምርጫ ይሁን፣ ግን እንደ ዳኝነት ስርዓቱ ነው መሆን ያለበት። አሁን ቀላል እኮ ነው። ጠቅላይ ሚኒስትር አብይ የሚሾሙት ሰው በፖሊሲ ደረጃ ገንዘብ አናትብም ወይም ዳይሬክት ብድር አንወስድም ከናሽናል ባንክ ብሎ ተገዝቶ ችግር ሲገጥመው ግን መውጫ ሲጠፋው ግን የመጨረሻ አማራጭ አድርጎ ይወስደዋል ነው። ነፃና ገለልተኛ ቢሆን ግን አይሰጥም። መመሪያ፣ ህገ መንግስታዊ መመሪያ ቢቀመጥለት፣ ለምሳሌ ኢንፍሌሽን ከ3% በላይ መሆን የለበትም ከተባለ ያንን የሚያሳካ ባለሙያ ታስቀምጣለህ። ካልሆነ ታባረዋለህ። የሚሾመው ፓርላማው እኮ ነው። ስለዚህ ያንን ታርጌት ነው የምታስቀምጥለት። እነ ካናዳ፣ አውሮፓ ለረጅም ዓመታት ኢንፍሌሽን ከ1% በታች ሆኖ ቆይቷል። ለምሳሌ እኔ አንድ ጊዜ ጀርመን ሄጄ በሳንቲም ደረጃ በእነሱ በዩሮ ሳንቲም ደረጃ ወተት ገዛው። 1 ሊትር ወተት የዛሬ 50 ዓመት ስንት ነበር? 20 ሳንቲም ነው በዩሮ 20 ሳንቲም ነው የገዛሁት። ስንት ነበር ይሄ እንትን ወተት የዛሬ 50 ዓመት አልኳቸው። እኛ ሀገር እኮ ብዙ ኢንፍሌሽን የለበት። የዛሬ 50 ዓመት እንቁላል ስንት ነበር? በ5 ስንት ነበር? አይ ልዩነታችን ይሄ ነው። ጀርመን በዚህ ረገድ በጣም እንትን ነች። እኛ ከጀርመን ነው መማር ያለብን ይሄን ፖሊሲ። ጀርመን በሁለተኛ ዓለም ጦርነት በኋላ ይሄ የነበረው መንግስት ብር ያትም ነበር። ሲያትም በጋሪ ገንዘብ ይዘህ ሄደ አንዲት ቁሳቁስ አይገዛልህ። በጋሪ ገንዘብ ይዘህ ስትሄድ ገንዘቡን አይደለም የሚሰርቁት፣ ጋሪውን ነው የሚሰርቁት። ገንዘቡ በተነ እዛ ደረጃ ደርሶ ነበርና ማለት ታይቶ የማይታወቅ ኢንፍሌሽን ነው ይሄ። በዓለም ከሚጠቀሱ ጥቂት በጣም ከፍተኛ ኢንፍሌሽን ምጣኔዎች አንዱ ነው። ከዛ ወዲህ በቃ አሁን ዩሮን ወጥረው የያዙት እነሱ ናቸው። በምንም ተአምር ዩሮ መጋሸብ የለበት ብለው ወጥረው የያዙት ለኢሮፓውያን ሀገራት ተረፉ። እነሱ የደረሰባቸው በታሪክ የደረሰባቸውን ቁስል ያውቁታል። ህዝባቸው ምን ያህል እንደተንገላታ ያውቁታል። ተማሩ። ችግሩ እኛ ያለ መማራችን ጉዳይ ነውና የኢንስቲትዩሽናል ፌለር ኢንስቲትዩሽናል ሪፎርም ነው የሚፈልገው እንጂ የፖሊሲ ሪፎርም አይደለም። እነዚህ አይነት ነጥቦችን ያነሳው እንግዲህ በመጨረሻው መጽሐፍ ሌላ ጊዜ በሰፊው እንመጣበታለን። ያዕቆቤ ስለ ልጆቻችን ኢትዮጵያ ብለህ አብረን ስለነበርክ ከልብ አመሰግናለሁ። እኔም አመሰግናለሁ። አድማጮቻችንም ጥሩ ቆይታ እንደሚኖራቸው ተስፋ አደርጋለሁ።